ሰላም ዲኤምሲ ሪል ስቴቶች ነን። በጉጉት ሲጠበቅ የነበረው ዲያስፖራ ብሎክ በታላቅ የማስታወቂያ ዋጋ በካሬ 78,000 ብር ለኢትዮጵያውያንና ለትውልደ ኢትዮጵያውያን ለሽያጭ ቀረበ። ባለ 1 መኝታ 70 ካሬ በ5 ሚሊዮን ብር፣ ባለ 2 መኝታ 100 ካሬ በ7 ሚሊዮን ብር፣ ባለ 3 መኝታ 140 ካሬ በ10 ሚሊዮን ብር ለውስን ቤቶች ብቻ የወጣ የማስታወቂያ ዋጋ ስለሆነ ይፍጠኑ። ለበለጠ መረጃ ከታች ባለው ስልክ በዋትስአፕ ወይም በቴሌግራም ያገኙናል። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ መጋቢት 1 2017 ዓመተ ምህረት ይህ ጊዜ የሀገራችን ስኬት ያበሳጫቸው የውጭ ጠላቶች የውስጥ ባንዳዎችን ቀጥረው አሰማርተው የሀገራችንን ስኬት ለማደናቀፍ እየሰሩ ያሉበት ጊዜ ነው። ግን እሳቸው ጭንቅላታቸው ውስጥ ያሉት የያዙትን ወደ መሬት ለመለወጥ ከሚያስቡት ነገር ጋር ደግሞ ያው አንዳንዴ ኮሚቴ ጥሩ ቢሆንም ኮሚቴ ደግሞ አንዳንዴ ፍየልን ግመል ያደርጋል፣ ቅርጽ አልባ ያደርጋል። እንደገና ደግሞ እንደዚህ አይነት የለውጥ እንቅስቃሴ እኛ ጀነራል ሳሞራ እና አቶ ጌታቸው አሰፋን ከስልጣን ለማውረድ የተሄደበት ፍጥረት የጠቅላይ ሚኒስትሩ የግል ውሳኔ ባይሆን ኖሮ በምክክር ቢሆን ኖሮ ያንን ማድረግ በጣም ከባድ ነበር። ያንን ባያደርጉ ኖሮ ደግሞ ሂደቱ የመቀልበስ አደጋ ነበረው። ሸፍኖ ብቻ ሳይሆን በኤክስፖርት የውጭ ምንዛሬ ማስገኘት የሚችሉበት ሁኔታ ይፈጠራል። በዓለም ላይ 2004 ላይ በመሳሪያ ንግድ ማለት አጠቃላይ ወታደራዊ በጀትን በተመለከተ የስቶክሆልም ፒስ ሪሰርች ኢንስቲትዩት ያወጣው ጥናት አለ። 2.443 ትሪሊየን ዶላር ነው በዓለም ላይ ከጦር መሳሪያ ጋር ተያይዞ ወጪ ሆነ። በአጠቃላይ ደግሞ እነዚህ መሳሪያ አምራች የሚባሉ በአብዛኛው የአሜሪካ ኩባንያዎች ናቸው፣ የግልም ኩባንያዎች ናቸው። ከ650 ቢሊዮን ዶላር አካባቢ በ2023 አካባቢ መሳሪያ ሽጠዋል። 623 ቢሊዮን ዶላር። ስለዚህ ራስ ካላመረትክ የሚሸጠው አይሸጥልህም። ደስ ባለው ቃል በሚሸጠው ላይ ደግሞ እንዳይሸጥ ጫና ማድረግ የሚችሉ አካላት ደግሞ አሉ። ሻጩም ጫና ፈጣሪውንም እሱም ብታልፍ እንኳን በአውሮፕላን የማይጓጓዙ ሲሆኑ በመርከብ የሚመጣ ከሆነ ደግሞ አንተ የምትቆጣጠረው ወደብ የለም። በዛም በኩል ችግሮች ሊገጥሙ ይችላሉ። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በአሜሪካ ዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ የኤርትራና የትግራይ ተወላጅ አክቲቪስቶችን በአንድ መድረክ በማወያየት አቅጣጫ መስጠቱ ታወቀ። በኤርትራ ላይ የተከፈተውን የተዛባ መረጃና ያልተገባ ትችትን ለመመከት በሚል በተጠራውና ምስጢራዊ የተባለውን ስብሰባ በተመለከተ ባለ 3 ገጽ ሪፖርት የወጣ ሲሆን ይህም ከ2 ወራት በፊት እንደ አውሮፓውያን አቆጣጠር ጥር 8 2005 መሆኑንም መረዳት ተችሏል። ዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ አርማና ማህተም ያረፈበት 3 ገጽ ሪፖርት የስብሰባው ዋና ዓላማ በኤርትራ ጥቅሞች ላይ የተከፈተውን የተሳሳተ መረጃና የጠላትነት ስሜት መመከት እንደሆነም ያስረዳል። በውይይቱ ወቅት ከተሳተፉት አክቲቪስቶች ጋር በጋራ መስማማት ላይ ከተደረሰባቸው ነጥቦች አንዱ ከህወሓት ጀነራሎችና የንግድ ሰዎች እንዲሁም ከታዋቂ ፖለቲከኞች ጋር የኤርትራ መንግስት መስራት አለበት የሚለው መሆኑንም መረዳት ተችሏል። በቀጠናዊ ጉዳዮች ላይ ኤርትራ ያላትን ሚና በተመለከተም በህብረተሰቡ አመለካከት ላይ ስራዎች መሰራት እንዳለባቸውም
ተመልክቷል። በዚህ ረገድ በሚዲያ የሚሰሩ ስራዎችን ለመደገፍ ኤምባሲው ገንዘብ እንደሚመድብ እንዲሁም ለአክቲቪስቶች ውሎ አበል እንደሚከፍልም ይዘረዝራል። በማህበራዊ ሚዲያው ተጽዕኖ ፈጣሪዎች ያሏቸውን ሶሻል ሚዲያው እንዲቆጣጠሩና በተቀመጠው አቅጣጫ ሂደቱን እንዲቃኙ ትብብር መመስረቱንም ይዘረዝራል። ተግባራቸውን የተሰጣቸውም ኃላፊነት በትግራዩ ጦርነት ኤርትራ ጄኖሳይድ ፈጸመች የሚለውን አጀንዳ ማስቀየስና ትኩረቱ ሙሉ በሙሉ በኢትዮጵያ መንግስት ላይ እንዲሆን በማድረግ ኤርትራን ከቀደመው የጦርነቱ ስዕል ውስጥ የማውጣት ስራ እንዲሰሩ መስማማታቸው ተመልክቷል። ከዚህም በተጨማሪ የትግራይ ጊዜ አስተዳደር ተቀባይነት እንዳይኖረው መስራት እንዲሁም በስልጣን ትግልና በፖሊሲ ውድቀቱ ላይ አተኩረው እንዲሰሩ መወሰኑ በሶስቱ ገጽ ደብዳቤ ላይ ተዘርዝረዋል። በጸረ ኤርትራ አቋማቸው ይታወቃሉ በተባሉ ቁልፍ ሰዎች በተለይም በጀነራል ጻድቃንና በአቶ ስዬ አብርሃ ላይ ትኩረት ተደርጎ መሰራት እንዳለበትም ለአክቲቪስቶቹና ለሚዲያዎቹ አቅጣጫ መሰጠቱን ዘርዝረዋል። የውስጥ ችግሩን አጉልቶ ማሳየትና የበለጠ ክፍፍል በፖለቲካና በወታደራዊ መሪዎቹ መካከል እንዲፈጠር እንዲሰሩም ስምምነት ላይ መደረሱን ያስረዳል። የኢትዮጵያ የተቀናጀ መጠነ ሰፊ የቀይ ባህር ባለድርሻነት ዘመቻም መመከት እንዳለበትና የአሰብ ወደብ ቅስቀሳ እንዲሁም ኢትዮጵያ ታሪካዊ የባህር በር ባለቤትነት ትርክት የኤርትራን ሉዓላዊነት የሚደፍር መሆኑን በሚገልጽ መልኩ መቀልበስ እንደሚያስፈልግ መነጋገራቸውን ያብራራል። ኤርትራ በአካባቢው ሆነ በዓለም አቀፍ ደረጃ ዲፕሎማሲያዊ ግንኙነትን በማጠናከር የትኛውም የውጭ ኃይል የኢትዮጵያን የቀይ ባህርም ሆነ የአሰብ ባለቤትነት ድጋፍ እንደማይኖረው ማረጋገጥ ያስፈልጋል ይላል። ኢትዮጵያ የተስፋፊነት ረዥም ታሪክ ያላት መሆኑን ማሳየትና የአሁኑም እርምጃ የኒዮ ኢምፔሪያሊዝም አመለካከት መሆኑን ማንጸባረቅ እንደሚያስፈልግም ይዘረዝራል። በኤርትራ ከሚካሄደው ብሔራዊ ውትድርና አገልግሎት ጋር በተያያዘ የሚቀርበውን ወቀሳ በተመለከተም በሌላም ሀገር የተለመደ መሆኑን ማስረዳት የጸጥታና የሉዓላዊነትን ለማስከበር መሆኑን ማስገንዘብ አስፈላጊ መሆኑን ይዘረዝራል። ማይክል ሩቢንና የመሳሰሉ በኤርትራ የመንግስት ለውጥ እንዲደረግ የሚቀሰቅሱ ወገኖችን በተመለከተም ተመሳሳይ ጣልቃ ገብነቶች በሊቢያና ኢራቅ ያስከትሉትን አውዳሚ ውጤት ግምት ውስጥ ሳያስገቡ የሚሰጡት አስተያየት መሆኑን ማስገንዘብ እንደሚገባ የሚያትተው 3 ገጽ ሪፖርት ኤርትራ ለቀይ ባህር ደህንነት እና ለጸረ ሽብር ትግሉ ቁርጠኛ መሆኗን እንዲሁም በመከባበር ላይ ለተመሰረተ ትብብር ዝግጁ መሆኗን በሚገልጽ መልኩ ስራዎች እንዲሰሩም አቅጣጫ ተቀምጧል። በዚህ ረገድ የሚሰሩ ስራዎችን መደበኛ በሆነ ስብሰባ እንደሚገመገሙም ተመልክቷል። ዛሬ 2 ወር እንደ አውሮፓውያን አቆጣጠር ጥር 8 2005 ሚስጥራዊ በሚል የተገለጸውና ዋሽንግተን ዲሲ ከሚገኘው የኤርትራ ኤምባሲ የወጣው ደብዳቤ ዓላማው የኤርትራ አቋም ጠንካራ ሆኖ እንዲቀጥልና እየተካሄደ ካለው የተዛባ መረጃ የኤርትራን ብሔራዊ ጥቅም መጠበቅ እንደሆነም ያስገነዝባል። በትግራይ ተቋርጦ የቆየው ትጥቅ የማስፈታትና ወደ ህብረተሰቡ የመቀላቀል ተግባር በዚህ ሳምንት እንደገና እንደሚጀመር ተገለጸ። የብሔራዊ ተሃድሶ ኮሚሽን እንዳስታወቀው በቴክኒካልና በፖለቲካ ተግዳሮቶች ሳቢያ ተቋርጦ የነበረው የዲዲአር ፕሮግራም በዚህ ሳምንት እንደገና ይጀመራል። የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር የሆኑት ብርጋዴር ጀነራል ደርቤ መኩሪያ እንደገለጹት በዚህ ሳምንት በመቀሌና ዕደጋ ሐሙስ የዲዲአር ፕሮግራሙ ይቀጥላል። በዚህ ፕሮግራም በሚቀጥሉት 4 ወራት በአጠቃላይ 67000 ተዋጊዎችን ለማሰናበትና ወደ ህብረተሰቡ ለመቀላቀል እቅድ መያዙም ተመልክቷል። ስራው ያለ እንቅፋት እንዲቀጥል ከትግራይ ክልል ጊዜ አስተዳደር ምክትል ፕሬዝዳንትና የጸጥታ ኃላፊ ሌተናል ጀነራል ታደሰ ወረደ ጋር መግባባት ላይ መደረሱንና ክልሉ አስፈላጊውን ድጋፍ ያደርጋል ማለታቸውንም ኮሚሽኑ አስታውቋል። የብሔራዊ ተሃድሶ ኮሚሽን በ2017 የዲዲአር ፕሮግራም ከጀመረበት ጊዜ ጀምሮ በአጠቃላይ 17000 ተዋጊዎችን ወደ ህብረተሰቡ መቀላቀሉንም አስታውቋል። 17000 ከኦሮሚያ ከአማራና ከትግራይ ክልል መሆናቸውም ተመልክቷል። በትግራይ ክልል የዲዲአር ፕሮግራም 7000 ሰዎች ላይ እንደደረሰ የተቋረጠው በዋት ሰዎች ጣልቃ ገብነት መሆኑንም የቀድሞ የመከላከያ ሚኒስትር ዶክተር አብርሃም በላይ መግለጻቸው ይታወሳል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የኢትዮጵያ ጦር አካዳሚ ለ7ኛ ጊዜ መጪ መኮንኖችን ማስመረቁን ባለፈው ሳምንት መጨረሻ ተከታትለናል። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተገኙበት በወታደራዊ አካዳሚ ውስጥ በዲግሪ መርሃ ግብር የተመረቁ ወጣቶች የመረቃ ስነስርዓት በሆለታ ገነት የቀድሞ የሆለታ ገነት ጦር ትምህርት ቤት በሚባለው በቀድሞ ተካሂዷል። የዛሬ ከጣሊያን ወረራ በፊት በ1927 የተመሰረተ የመጀመሪያው መኮንኖችም የተመረቁበት ግቢ ነው። ከዚህ ከአዲስ አበባ 45 ኪሎ ሜትር አካባቢ ላይ የሚገኝ አካዳሚ ነው እና በዛም
በዲግሪ መርሃ ግብር የተመረቁ ወጣቶች መሆናቸውን የመረዳት ይቻላል። በዛ መድረክ ላይ የተገኙት የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የውጭ ጠላቶችና የውስጥ ባንዳዎች በቅንጅት በኢትዮጵያ ብሔራዊ ጥቅም ላይ በተነሱበት ወቅት መመረቃቸውን ገልጸዋል። ይህ ጊዜ የሀገራችን ስኬት ያበሳጫቸው የውጭ ጠላቶች የውስጥ ባንዳዎችን ቀጥረው አሰማርተው የሀገራችንን ስኬት ለማደናቀፍ እየሰሩ ያሉበት ጊዜ ነው። በመሆኑም ይህንን ጉዞ ለማደናቀፍ የሚንቀሳቀሱ የውጭና የውስጥ ጠላቶች በቅንጅት ሀገራችን ላይ እየሰሩ ያሉትን በትጥቅና በፕሮፓጋንዳ የተቀናጀ ጥቃትን በመመከት የእድገት ጉዞአችን እንዲሳካ የማድረግ ቁርጠኛ ትግል እንደሚጠብቃችሁ መገንዘብ ይኖርባችኋል። እንግዲህ ፊልድ ማርሻል ብርሃኑ ጁላ ንግግር ያደረጉበት የመኮንኖች ምረቃ ስነስርዓት ነው። በዚህ መኮንኖች ምረቃ ስነስርዓት እንግዲህ በርካታ ወታደራዊ ማሰልጠኛ ውስጥ የመኮንኖች በዚህ በዲግሪ መርሃ ግብር መመረቅ መቻላቸው በጣም ትልቅን የሚያበረታታ ነው። ትልቅና የሚያበረታታ የሚሆነው ይሄ ነገር የሆነ ቦታ ላይ ተሰብሮ ስለነበር ነው። በንጉሱ ጊዜ በሐረር አካዳሚ የሚባል ትልቅ አካዳሚ ነበር። ያው በከፍተኛ ደረጃ መኮንኖች ቢያንስ የ3 ዓመት ስልጠና ወስደው በዩኒቨርሲቲ መግቢያ ነጥብ ያላቸው ወጣቶች እንደውም የመጀመሪያዎቹ ዓመታት ላይ ቶፕ የሚባሉ ተማሪዎች ተመርጠው በግዴታ ጭምር የሚገቡበት ሁኔታ ነበር። የኢትዮጵያ መከላከያ ሰራዊት ለማዘመንና ዓለም ወደ ደረሰበት ደረጃ ለመውሰድ በንጉሱ አማካኝነት የተሰሩ ስራዎች ነበሩ። ያው የደርግ መንግስት እስኪገባ እስከ 21ኛው ኮርስ ድረስ ከቀጠለ በኋላ የደርግ መንግስት ያንን አስቀርቶታል። ነገር ግን በሁርሶና በሆለታ ገነት ጦር ትምህርት ቤት የመኮንኖች ስልጠና ከትምህርት ቤት የሚወሰዱ ልጆች እንዲሁም ደግሞ ከጦር ክፍል የሚመጡ ሰዎች ይሰለጥኑ ነበር። ኢህአዴግም የመጀመሪያዎቹ ዓመታት ላይ ሞከረ። ከዛ በኋላ ግን እነዚህ ከትምህርት ቤት የሚወጡ ልጆች በተለያየ መንገድ እንግዲህ ስላልተመቿቸው ሊሆን ይችላል፣ አይታወቅም። ከትምህርት ቤት ተማሪዎች ገብተው መኮንን መሆን አይችሉም የሚል በአዋጅ ጭምር ጸደቀ። ስለዚህ በመኮንንነት ደረጃ ወጣቶች ወደ ወደ ሰራዊቱ መቀላቀል የሚችሉበት እድል ተዘጋ። በዚህም የተነሳ አሁን ባለፉት 6 ዓመታት ነው እንደገና ልጆች የዩኒቨርሲቲ መግቢያ ነጥብ ያላቸው የዩኒቨርሲቲ ዲግሪ ጭምር ይዘው ወደ ካዴት ኮርስ ገብተው ውትድርና እየሰለጠኑ ወደ ዘመኑ ወደ ቴክኖሎጂ የሚቀርቡ ሰዎች የበለጠ እየመጡ ያሉበት ሁኔታ ነው። ቲፒኤልኤፎች ያንን ለምን አደረጉ የሚለው እንግዲህ ምናልባት መጀመሪያ አካባቢ በኢትዮጵያና ኤርትራ መካከል በ1990 ጦርነት እስኪፈነዳ ድረስ ውትድርና ሳይንስ ነው ወይ የሚለው ላይ ራሱ ብዥታ ያላቸው ነው የሚመስለው። እስከዛ ድረስ የመኮንን ማሰልጠኛ ምንም ነገር የሚባል ነገር መኖሩን የሚጠቁም ነገር የለም። በ1990 አካባቢ ጦርነቱ ከተነሳ በኋላ ያንን ጦርነት ለመመከት ያው የቀድሞ በተለያየ ሙያ ከፍተኛ ስልጠናና ልምድ ያላቸው ውጭ ሀገር ጭምር የተማሩ ጀነራል መኮንኖችን እነ ጀነራል ተስፋዬን ሀብተማርያምን ጨምሮ እነ ጀነራል በኃይሉ ክንዴን የሚባሉ በኋላም በህይወታቸውን የከፈሉት እነ ጀነራል ንጉሴ አዱኛ እና በርካታ የቀድሞ የጦር መኮንኖች እና ባሌላ ማድረግና ወታደሮችን ወደ ሰራዊቱ መግባት የቻሉበት ሁኔታ ነበር። እነዛን ጭምር ካስገቡ በኋላ በአማካሪነትም በተዋጊነትም በአዋጊነትም ሂደት ውስጥ እንዲያልፉ ከተደረገ በኋላ ያው ጦርነቱ በኢትዮጵያ በኩል በአሸናፊነት መደምደሙ ያው በግልጽ የሚታወቅ ነው። ከዛ በኋላ ይመስለኛል ምናልባት ከዛ በኋላ የተደረገው ነገር ምንድን ነው? ውትድርና ሳይንስ ነው የሚል ግንዛቤ የወሰዱ ይመስላል። ስለዚህም ጦር አካዳሚ አቋቋሙ። ዲፌንስ ኢንጂነሪንግ ኮሌጅ የሚባል ቶፕ የሚባሉ ተማሪዎችን ከፍተኛ ነጥብ ያላቸውን ልጆችን እየሰበሰቡ ቢሾፍቱ ላይ ትልቅ ኮሌጅ ተቋቁሞ ወታደራዊ ስልጠና ሌላ ቦታ ወስደው ከዛ በኋላ በዲግሪ እና በአድቫንስ ዲፕሎማ መመረቅ የሚችሉበት ሁኔታ ተፈጠረ። ወደዛ የሚገቡ ልጆች የዩኒቨርሲቲ ዲግሪ ጭምር ይዘው የሚገቡ ወይ ደግሞ ዩኒቨርሲቲ መግቢያ ነጥብ ይዘው ወደዛ ማለፍ የሚችሉበት ሁኔታ ተፈጥሮ ነበር። ይህን የምለው በቲፒኤልኤፍ ጊዜ ነው። በዚህ መልክ የሚወጡ ልጆች ወደ ኢትዮጵያ አየር ኃይል ይገባሉ። ወደ ዲፌንስ ኢንጂነሪንግ በተለያየ ሆርማት እና ጋፋት ምናምን አካባቢ ይገባሉ። በዚህ መልክ የሚሰማሩ ልጆችና እዛ አካባቢ ኃላፊ ተብለው በሚቀመጡት መካከል የእውቀትም ጋፕ ብዙ ነገሮች ክፍተቶች እየተፈጠሩ ስለመጡ ሊሆን ይችላል። በሌላም በኩል ደግሞ በዚህ በውትድርናው ዓለም ውስጥ ሁሉን ነገር ለመቆጣጠር ባላቸው ፍላጎት ወደ ስልጠና የሚመጡት ከተለያዩ የኢትዮጵያ አካባቢዎች ስለሆነ
የሚያውቁ በተለያየ ደረጃ ላይ የሚያልፉ ወደፊት ጀነራል የሚሆኑ ሰዎች ከሌላም አካባቢ እየመጡ መሆናቸውን ሲረዱ በተለያየ መንገድ በአብዛኛው በዛ ተቋም ውስጥ የተመረቁ ልጆች ሀገር ጥለው ወጥተዋል በብዛት። ምናልባት ምን ሁኔታ እንደሆነ በማይገባኝ ሁኔታ በርካታዎቹ ካናዳ ውስጥ ነው ያሉት፣ አሜሪካም ያሉ አሉ። ልጆቹ አብዛኛው ሀገር ጥለው ወጡ። አብራሪ የነበሩትን በተለያየ መንገድ በደንብ እንደ ምሳሌ የሚጠቀሰው ወደ ቤላሩስ ለስልጠና ከሄዱ 10 ያህል አብራሪዎች ማለትም በረራ ስልጠና ወስደዋል ኢትዮጵያ ውስጥ አብራሪዎች ሆነዋል። ነገር ግን ከዛ በኋላ ደግሞ ሱ-27 የተባለውን እጅግ ዘመናዊ ጀት ዛሬም ጭምር ኢትዮጵያ የምትጠቀምበትን በዛ ላይ ደግሞ የተለየ ስልጠና ለመውሰድ ወደ ቀድሞ ሶቪየት ህብረት ሀገር ወደ ሆነችው ቤላሩስ ከሄዱ ፓይለቶቹ 8ቱ በዛው ጠፉ። 2 ተመልሰው ነበር። ከሁለቱ ደግሞ አንደኛዋ ብቸኛዋ የተዋጊ ጀት አብራሪ ነበረች በወቅቱ። አሁን ምናልባት ሌላ ሰው ይኖር እንደሆነ አላውቅም፣ ግን ስልጠና ላይ ያሉ ወጣቶች እንዳሉ አይተናል። ሃይማኖት ትባላለች፣ የሱ-27 አብራሪ ነች። እሷም አልተመቻትም። ስርዓቱን ጥላ ከሌሎች ጓደኞቿ ጋር በተመሳሳይ ወጣች። ምናልባት እዚህ ላይ ግልጽ ማድረግ የሚያስፈልገው ቲፔልፎቹ በተለያየ መንገድ ያው የሚያደርጓቸው ነገር እንደች እንደተጠበቁ፣ ግን እነዚህ የተማሩ ልጆች የሆነ አድሏዊነቱ ምኑ በደንብ እንዳለም እያወቁ ግን ጥለው የሚወጡት ልጆች ይሄ አድሏዊነት ሄዶ የሚያመጣውን ጣጣ የተገነዘቡ የትግራይ ልጆች ጭምር ናቸው። አሁን ሃይማኖት ብቸኛዋ የተዋጊ ጀት አብራሪ ነች። ያኔ ሱ-27 የምታበር ወደዛ ወደ ብሔር ወደ በንሄድ ከተባለ እንግዲህ እሷ ወታደር ምናያት፣ ግን በእነሱ መስፈርት ካየን ደግሞ የትግራይ ተወላጅ ነች። ያቺ እንኳን ዝም ብሎ ተዋጊ ጀት አብራሪ ነኝ የሚለው ነገር የሚሰጠው ክብርና እንትን አለ ለሴት ወይም ደግሞ በተለይ ያን እንኳን ሳይመቻት ቀርቶ እሷን ጨምሮ ሌሎች በተመሳሳይ እንደውም አንድ በዛ ሁኔታ ውስጥ የወጣም ወጣት ልጅ አነጋግሬያለሁ። ያው ቤተሰቦቹ ከትግራይ ናቸው። በቃ የሚመጣው አደጋ ዝም ብሎ ይታየዋል። እኔ ዝም ብዬ እንትን ብዬ እኮ የሆነ ቦታ ብዙ ርቀት መሄድ እንደሚችል ይታወቃል። ግን የማይዘልቅ ነገር፣ ሁለተኛም ደግሞ በአንድ ሀገር ውስጥ አንዱን ባይተዋል ሌላውን እንትን የሚያደርግ ነገር የሚያመጣውን ጣጣ ተገንዝቤ በዚህ እድሜ ታሪክ ህይወቴን መጻኢ ዕድሌን ለምን አበላሻለሁ በሚል ነው ሀገሬ ላይ ባገለግል ደስ ይለኛል በሚል ያኔ ይህንን ዛሬ አይደለም የምናገረው። ቲፒኤልኤፍ ስልጣን ላይ በነበረበት ወቅት ልጁን ካነጋገርኩት በኋላ ይህንኑ በአደባባይ ተናግሬያለሁ። ስለዚህ የመኮንኖች ስልጠና የሚባለው ነገር በዚህ መልክ ልጆቹን መቆጣጠር አልቻልንም። ልጆቹን ለመቆጣጠር ለልጆቹ የተመቸ ሁኔታ መፍጠር ነው። የኢትዮጵያን መከላከያ ተቋም የኢትዮጵያ ማድረግ ነው። በብቃትና በእውቀት መምራት ነው። ያ ቢሆን ኖሮ በዛ ደረጃ የሰለጠኑ ልጆች የሚያወጡም። ያ ከሆነ በኋላ ምንድነው ችግራችን፣ ክፍተታችን፣ ጉድለታችን ምንድነው፣ እንዴት እናርመው፣ እንዴት እናስተካክለው አይደለም። አይ በቃ የተማሩ ልጆች ወደ መኮንነት መምጣት የለባቸውም። ስለዚህ ከአሁን በኋላ ከትምህርት ቤት መኮንንነት የሚባል ነገር የለም ተባለና ተዘጋበት። ለውጡ እስኪመጣ ድረስ ይሄ እድል ተዘግቶ ነበር። ዛሬ በርካታ ወጣቶች ወደ ጦር አካዳሚ እየገቡ በዲግሪ መርሃ ግብር እየተመረቁ የኢትዮጵያን ወታደራዊ ተቋማት እያዘመኑ ወደፊት ካለው ትውልድ ተረክበው ለመሄድ የሚችሉ ልጆች እየተፈጠሩ መሆናቸውን የሚያሳይ ነገር ነውና ይሄ ነገር የሚያበረታታ ነው። ለኢትዮጵያም ትልቅ ተስፋ ነው ማለት ይቻላል። ሌላው እንግዲህ ከዚህ ከውትድርና ጋር ስንመጣ ሰሞኑን ትንሽ አየሩን የሞላው የኢትዮጵያ መሳሪያ ማምረት በተለይ ደግሞ ድሮን ጭምር ኢትዮጵያ ውስጥ መመረቱና የውጭ ገበያ እየተፈለገ መሆኑ ትልቅ ያው ለሀገሩ በጎ የሚመኝ ኢትዮጵያ በተለያየ መንገድ ፈተና፣ ችግር፣ አደጋ ቢገጥማት እንደዛ ነገሮች እንዳያሰነካክላት። መሰነካከል ማለት ቆሞ መራመድ አለመቻል፣ የህልውና አለመቀጠል ጭምብል ነው። ያንን ላይ እንዲህ አይነት ክፍተቶች ምንድናቸው የሚያስከትሉት የሚለው ነገር የውስጥ ሰላም መታጣት፣ በሌላም በኩል በጥቅም ግጭት ከውጭ ኃይሎች ጋር የሚደረጉ ነገሮች ናቸው። ስለዚህ በሀገር ውስጥ ያለውን ሰላምን ለማረጋገጥ መንግስት እንደ መንግስት ኃላፊነቱ እንዲወጣ፣ በሌላም በኩል ደግሞ ፍትሐዊ የመብት ጥያቄ ያላቸው አካላትም ካሉ እነዛን በተገቢው እንዲያስተናግድ ይሄ ከሁሉም ወገን ግፊት መደረግ ያለበት ነገር ነው። ከዛ ውጭ ግን በስልጣን አምሮት በነዋይ ፍቅር የሌላንም ኃይል ፍላጎት ለማስፈጸም ሲባል በዚህም በዚያም የሚወራጭ እንደገናም ደግሞ በኢትዮጵያ ጥቅም ላይ የሚነሱ ሌሎችም ኃይሎች ካሉ
ከነዚህ ጋር በተያያዘ የሀገርን ሰላምና ደህንነት ማስከበር እጅግ ወሳኝ ነው። ያን ለማድረግ ደግሞ ወደንም ጠላንም ከምንም በላይ የትም ሀገር መከላከያ በጀቱ ላይ ከፍተኛ ኢንቨስትመንት ያደርጋል። ስለዚህ ከውጭ መሳሪያ ለመግዛት ገንዘብ ይወጣል። ከውጭ ጥይት ለመግዛት ገንዘብ ይወጣል። የተለያዩ ቴክኖሎጂዎችን ለማስገባት ዘመን የሚጠይቀውን ነገር ለማድረግ ከፍተኛ ሀብት የሚፈሰው። ስለዚህ ኢትዮጵያ ይህንን ክፍተት ለመሙላት በራሷ በውስጥ ወደ ማምረት ደረጃ ስትሄድ ኢትዮጵያ ነኝ ለሚል ለኢትዮጵያ በጎ ለሚመኝ ከራሱ ፍላጎትና ከራሱ የጥል ስልጣን ወይ ደግሞ የልህ መንገድ ባሻገር ለሚመለከት ሰው ይቺ ሀገር በእንደዚህ አይነት ሁኔታ ውስጥ መገኘቷ ሊያስደስተው፣ በአደባባይ ወጥቶ ባያመሰግን እንኳን በአደባባይ ወጥቶ ባለመቃወም ራሱን ትዝብት ላይ ባለመጣል ማድረግ የሚገባቸው ሰዎች ግን በብዙ መንገድ የሚያደርጉት ነገር እያየን ነው። ስንዴ ለምን አይመረትም? ምናምን ለምን አይመረትም? ብዙዎቹ ይህን ሳያውቁ ቀርቶ አይደለም። ግን ምንድን ነው ለአንድ ሀገር የመከላከያ ተቋም ማለት ምንድን ነው? ለአንድ ሀገር የመከላከያ ኢንዱስትሪዎች ማለት ምን ማለት ናቸው? የመጀመሪያው ሰላምን ማረጋገጥ ነው። የሀገር ህልውናን ማስጠበቅ ነው። የሀገር ህልውና ባልተጠበቀ፣ ሰላም ባልተረጋገጠ ቁጥር አሁን አንዳንድ ወገኖች ስለ ዳቦ ስለምናምን የሚያነሱት ነገር እንኳን ስለ ዳቦ ማውራት ስለ መኖር አለመኖር ፈተና ውስጥ የምንወርቅበት ሁኔታ ነው የሚከተለው። ስለዚህ ሰላም መረጋገጡ፣ የሀገር ህልውና መጠበቁ ለማንም ወሳኝ ነው። የሀገር ህልውና እንዴት ይጠበቅ? ሰላም እንዴት ይረጋገጥ? ስለዚህ ወታደር አያስፈልግም፣ መሳሪያ አያስፈልግም። እጅ እግራችንን አጣጥፈን የፈለጉ ኃይሎች የፈቀዱትን በኢትዮጵያ ምድር ላይ ያድርጉ ነው። እሱ ላይ ግልጽ መሆን ያስፈልጋል። መሳሪያ እኮ እየገዛች ነበር ኢትዮጵያ። መሳሪያ የምትገዛበትን እንደገና መሳሪያ በመሸጥ ገንዘብ ማግኘት የምትችልበትን እድል ስትፈጥር መደሰት ነው እንጂ ለምን ሰው ቅሬታ ውስጥ እንደሚገባ አይገባኝም። የመጀመሪያው ሰላምን የማረጋገጥ ነው። ሰላምን ከማረጋገጥ ጋር ተያይዞ የሆነ ባፈ ታሪክ ወይ ደግሞ የሆኑ ሰዎችን ትንተና እኮ ሰምተን አይደል፣ በተጨባጭ በእጃችን በአይናችን ያየ ዳሰስነው እውነታዎች ናቸው። የቅርብ ጊዜ ከቲፒኤልኤፍ ጋር በነበረው ጦርነት ገዝቶ የሚዋጋ ኃይል ገዝቶ ለመዋጋትም ሲዋጋም አንደኛ ጠቅላይ ሚኒስትር አብይም ሲናገሩ ሰምተዋል። የሚሸጥልንም ለማግኘት ሻጮቹም ደግሞ እንዳይሸጡ የሚከለክሉ አካላት ነበሩ። ይሄንን ጠቅላይ ሚኒስትሩ ከመናገራቸው በፊት በዓለም አቀፍ ሚዲያዎች ላይ በወቅቱ ሰምተናል። የኃይል ሚዛን ተለውጧል። ከዚህ በኋላ የቲፒኤልኤፍ እንቅስቃሴ መክታት አያስፈልግም። ይሄንን መመከት የሚቻለው በዚህ በድሮን ቴክኖሎጂ በኩል ያለው ነገር ከቀጠለ ነው። ስለዚህ ኢትዮጵያ ያንን በተመለከተ መንቀሳቀስ የለባትም በሚል እጅ ሽባ ለማድረግ የአሜሪካው የዋይት ሃውስ የብሔራዊ ጸጥታ አማካሪ ወደ ዩናይትድ አረብ ኤምሬት ደውለው ከሀገሪቱ የመከላከያ ተቋም ኃላፊዎች ጋር መነጋገራቸውን በወቅቱ ሁላችንም ዘግበነዋል። የራስ ፍላጎትን በኢትዮጵያ ምድር ማስፈጸም የሚፈልግ ከተለያየ ፍላጎታቸው አንጻር፣ ስለዚህ ራስህ ካላመረትክ የሚሸጠው አይሸጥልህም። ደስ ባለው ቀን በሚሸጠው ላይ ደግሞ እንዳይሸጥ ጫና ማድረግ የሚችሉ አካላት ደግሞ አሉ። ሻጩም ጫና ፈጣሪውንም እሱም ብታልፍ እንኳን በአውሮፕላን የማይጓጓዙ ሲሆኑ በመርከብ የሚመጣ ከሆነ ደግሞ አንተ የምትቆጣጠረው ወደብ የለም። በዛም በኩል ችግሮች ሊገጥሙ ይችላሉ። እነዚህ ሶስት ጨምሮ በጠቅላላ በርካታ መሰናክሎች አሉ። እነዛን ሁሉ ለማለፍ አስቸጋሪ ነው። በሂደት ውስጥ ያለፉ ሰዎች የበለጠ የነበረውን ፈተና በታሪክ ውስጥ ጊዜውና ወቅቱ ሲደርስ ይጽፉትና በደንብ እናነበዋለን ብዬ አምናለሁ። ትልቅ ፈተና ኢትዮጵያ አልፋለች፣ እጅግ በጣም አደገኛ አደጋ ውስጥ። ያንን ያየ ያንን የተገነዘበ ሰው ከዚያ ዙሪት ውስጥ መውጣት ስለሚያስፈልግ ሰላምን ለማረጋገጥ የሀገሪቱን ህልውናም ለማስጠበቅ ምን ምርጫ አለ? ሰላም ዳቦ ብቻ አይደለም፣ ከዳቦም በላይ ነው።
ሰላም በሌለበት ሁኔታ ስለ ዳቦ ማውራት አንችልም። የመጀመሪያው ነገር ይሄንን ነው። ሰላም ሲታጣ ምን ሊከተል እንደሚችል መቼም ድሮ አንድ ዘፈን ነበር። ያኔ የሆነ የእድሜም የምናም ጉዳይ ሆኖ ብዙዎቻችን አይገባንም ነበር። እናት የሞተች እንደው በአገር ይለቀሳል፣ አባት የሞተ እንደው በአገር ይለቀሳል፣ ወንድም የሞተ እንደው በአገር ይለቀሳል፣ አገር የሞተ እንደው ወዴት ይደረሳል የሚባል ሀገር እንዴት ይሞታል የሚል ነገር ነበር። ያው የእድሜም የግንዛቤም እንደውም ዓለም አቀፍ ጉዳይ ላይ ያለን እንትንም ውሱንነት ምናልባትም ዓለምን በዚህ ደረጃ ተተራምሶ ስላልታየም ሊሆን ይችላል። ሀገር እንደሚሞት ሊቢያን እያየን ነው። ሶማሊያን አይተናል። ሲሪያን መልሰን እያየን ነው። የመንን አይተናል። ሕግና ስርዓት ከፈረሰ በኋላ ሀገር የሽፍቶች የጎበዝ አለቆች መፈንጫ ሲሆን ሀገር አለኝ ማለት አይቻልም። የመንደር ጉልበተኞች ኬላ እየዘረጉ ሰዎች መውጣት መግባት የማይችሉበት ተስፋ የሚሞትበት ህልውና የሚያበቃበት ሁኔታ ይኖራል። ስለዚህ ሰላም በጣም 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 ወሳኝ ነው። ሰላምን ለማረጋገጥ በየትኛውም መንገድ ጫና የማይደረግበት ሁሌም ከውስጥም ከውጭም የሚደመጣውን አደጋ ለመከላከል በራስ መቆም ወሳኝ ነው። ስለዚህ በራስ መቆም ማለት የሚሸጠው ያው እንዳያኮርፍ እሱ ላይ ጫና የሚያደርግ ተጽዕኖ እንዳያደርግ፣ በባህር ስታመጣው ደግሞ መርከቡ እንኳን ራሳችን አለን። መርከቡ ግን የሚያሳርፍበት ወደብ ደግሞ የራሳችን ወደብ የለንም። ስለዚህ የሆኑ ሀገራት ደስ ያላላቸው ቀን ሊከለክሉ ይችላሉ እና ከዚህ አንጻር እጅግ በጣም 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 የህልውና የሰላማችን ዋስትና ነው ኢትዮጵያ ውስጥ መሳሪያ ማምረት። ምናልባትም ለአንዳንዶች ይህንን በዚህ ደረጃ ለምን እንደሚሉት አይገባኝም። በደርግ ጊዜ እኮ ተጀምሮ ነበር፣ ተሞክሮ ነበር። ያለው ሁኔታ አደገኛ ስለሆነ የጦር መሳሪያ እነ ጋፋት እነ ሆርማት በዛ ሂደት ጥንስሳቸው ቢያንስ ክላሽንኮቭ ለማምረት ሙከራ ሁሉ ተደርጓል። ያንን የማዳከም የማጎሳቆል ምናምን ነገር ነበር። እንዳልኩት ቅድም አካዳሚ የተቋቋመ ጊዜ ትንሽ ለማንቀሳቀስ ሞክረው እንደገና ደግሞ ገደሉት። የሚውሉበትን እንጂ የሚያድሩበትን ቤት እያስተዳደሩ ስላልነበር ሁልጊዜም የሚያስባቸው ነገሮች አሉ። አንድ ሰው ትልቅ ሀገር ተሰጥቶት እጁ ላይ ይዞ ታሪኩን ህይወቱን ምኑን ከዛ ጋር አስተሳስቦ ማለፍና በታሪክ ውስጥ ማንም ዘላለማዊ የለም። በታሪክ ውስጥ የሆነ ትርጉም ያለውን አሻራ ጥሎ ማለፍ ሲገባ አንዳንዴ አትለከፍ። በሰፈር ከተለከፍክ በኋላ አታድግም። እዛው እንደጫጫ ነው የምትቀረው። ከቲፒኤልኤፍ ላይ ማሳያ የለም። ትልቋን ሀገር ኢትዮጵያን በእጃቸው ተረክበው እዛው ትግራይ እንዳሉ ስልጣናቸውን ብለው የሄዱ ሰዎች ናቸው። ትግራይ ብለው ደግሞ ለትግራይ ህዝብ ሰርቶ ቢሆን ደግሞ ጥሩ ነበር። የትግራይን ህዝብ በሰብአዊ ጋሻነት ተጠቀሙበት። እነርሱ ወንጀልና ኃጢአት ጋር ተያይዞ የሚነሳን ተቃውሞ በህዝብ ላይ የሚደረግ ተቃውሞ ነው በሚል በእሱ ዙሪያ ተከልለው ለመቆየት ሞከሩ። ዛሬ ያው ትርጉም ባለው ሁኔታ ከሽፏል፣ ተመቷል። ይህን ነገር እያየን ነው። ስለዚህ ሰላማችን መረጋገጡ የጦር መሳሪያ ፋብሪካ ግንባታዎች መኖራቸው ከዛ አንጻር የህልውና ጉዳይ ነው። የመኖር ያለመኖር ጉዳይ ነው። መሳሪያ ለመግዛት መሳሪያ ለምን ትገዛላችሁ ተብሎ ጥያቄ ቀርቦ አያውቅም። መሳሪያ ሲሰራ ግን የበለጠ እንደውም ከሰዎች ከሌላ አካል ከምንገዛ ራሳችን ወደ ማምረት ስንሄድ ምናልባትም በአንድ ጊዜ ከፍተኛ ወጪ ሊያስወጣን ይችላል። በዘላቂነት ግን ወጪያችንን ሸፍኖ ብቻ ሳይሆን በኤክስፖርት የውጭ ምንዛሬ ማስገኘት የሚችሉበት ሁኔታ ይፈጠራል። በዓለም ላይ 2004 ላይ በመሳሪያ ንግድ ማለት አጠቃላይ ወታደራዊ በጀትን በተመለከተ የስቶክሆልም ፒስ ሪሰርች ኢንስቲትዩት ያወጣው ጥናት አለ። 2.443 ትሪሊየን ዶላር ነው በዓለም ላይ ከጦር መሳሪያ ጋር ተያይዞ ወጪ የሆነ ማለት
በሁሉም ሀገራት ያለውን ዳታ ነው የሚለው። የዓለም ላይ ከዚህ ከጦር መሳሪያ ጋር ያለውን ነገር ነው በደንብ በዚህ የሚዘረዝረው። በአጠቃላይ ደግሞ እነዚህ መሳሪያ አምራች የሚባሉ በአብዛኛው የአሜሪካ ኩባንያዎች ናቸው፣ የግልም ኩባንያዎች ናቸው። ከ650 ቢሊዮን ዶላር አካባቢ በ2023 አካባቢ መሳሪያ ሽጠዋል። 623 ቢሊዮን ዶላር ምን ማለት ነው እንግዲህ 600 ምናምን ቢሊዮን ዶላር መሳሪያ ሽያጭ ማለት በትልቆቹ አካባቢ የተሸጠ ነገር ነው። ስለዚህ ከፍተኛ ሀብት ከፍተኛ ገንዘብ የሚገኝበት ቦታ ነው ማለት ነው። ዳቦ ፋብሪካ ከመገንባት ይልቅ መሳሪያ ፋብሪካው በርካታ ዳቦ ፋብሪካዎችን ወደ ኬክ ፋብሪካነት መቀየር የሚችል አቅም አለው ማለት ነው። 30 አሁን በተገነባው የጦር መሳሪያ የጥይት ፋብሪካው ብቻ ወደ 30 ሚሊዮን ዶላር አልሳሳት ጠቅላይ ሚኒስትር አብይ በግማሽ ዓመት ያን ያህል አግኝተናል ነው ያሉት። ይህንንም ግምት ውስጥ ማስገባት ነው። የዳቦ ፋብሪካ ከሆነ ለምን የመኪና ፋብሪካ ኢትዮጵያ ውስጥ ይገነባል? ምን ያደርጋል? ዳቦ ፋብሪካ ይገነባል። ህይወት ከዳቦ ጋር ብቻ የተቆራኘ አድርጎ ማየት እንዴት ነው? ዳቦ ከዳቦ ፋብሪካ ጋር ብቻ የተገናኘ ተደርጎ መታየቱ እንዴት ነው? የስንዴ ከፍተኛ ምርት ኢትዮጵያ ውስጥ ሲደረግ ምንድነው ስንዴ ከፍተኛ ደረጃ ተመረተ ሲባልም አንዳንዴ እኮ ሱስ ነው መሰለኝ፣ ሱስ ሳይሆን ህመም ነው ብዬ አምናለሁ። ምን ያደርጋል መጀመሪያ ሰላም ይረጋገጥ የሚሉ ሰዎች ነበሩ። የሚያስቀው ግን ሰላም እንዳይረጋገጥ ጥይት መግዣ እየላኩ ማለት ነው። ወይ ደግሞ ሰላም እንዳይረጋገጥ ጥላቻ እየሰበኩ ወይ ደግሞ ሰላምን የሚያወኩትን እያበረታቱ ሰላም ይርከበር ይላሉ። ኢትዮጵያ በዚህ በስንዴ ልማት ቢያንስ በአደባባይ የምናውቀው በአደባባይ የሚታወቅ ነገር ነው። ጨረታ ታወጣ ነበር። ያው አሰራሩ ስለሆነ ግድ ነው። ስንዴ ከውጭ ሀገር ለማስገባት ጨረታ ያወጣ ነበር። በቢሊዮን ዶላር የሚወጣ ገንዘብ ኢትዮጵያ ወጪ አድርጋ ዳቦን ስንዴ ታስገባ ነበር። በቢሊዮን ዶላር። በኢትዮጵያ ቢሊዮን ዶላር በጣም 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 ውድ ነው። በጣም ውድ ነው። የውጭ ንግድ እኮ እንትን ብላ ሄዳ ዛሬ ምናልባት 4 ቢሊዮን ምናምን ዶላር አካባቢ ደርሳለች። በጣም ከፍተኛ ሀብት ነው ኢትዮጵያ። ስለዚህ በቢሊዮን ዶላር ወደ ውጭ ለከንትን ገንዘብ አውጥተን ኢምፖርት ስናደርግ የነበር ሀገር አሁን ቢያንስ ኢምፖርት እያደረገን አይደለም በራሳችን እንችለናል ሲባል አልቀበልም ወይ ደግሞ ክርክር የሚያቀርብ ሰው ጨረታ ያወጣችበት ወይ ደግሞ ስንዴ ያስገባችበትን ነገር ያሳየልን እና እኛም በጋራ አብረን እንጠይቅ። ማመን አለማመን ከምን እንደሚጀምረው የሰዎች የተግባር እንቅስቃሴ ነው። ሰዎችን ይታመናሉ አይታመኑም የሚለውን ነገር የሚወስን ግን ከዛ በላይ ግን ማስረጃ ነው የሚያስፈልገው። ኢትዮጵያ ስንዴ ኢምፖርት እያደረገች ይህን ያህል ብር አወጣች በሚቀጥሉ ባለፉት 2 ምናምን ዓመታት የሚባል ነገር አለ። የአደባባይ ነገር ነው፣ የሚደበቅ ነገር አይደለም። በአደባባይ ያለ ነገር ስለሆነ አይደበቅም። ስለዚህ ኢትዮጵያ በቢሊዮን ዶላር ወደ ውጭ ስንዴ ለመግዛት የምታወጣውን ወጪ አትርፋለች። ይሄ ደግሞ የሆነው ተጨማሪ የህዝብ ቁጥር በጨመረበት ሁኔታ ውስጥ ነው። ተጨማሪ ስንዴ በሚያስፈልግበት ሁኔታ ነው። ስለዚህ በደንብ እየተመረተ ነው ማለት ነው። የበጋ መስኖ ምንድነው የእርሻ ልማት ታይቶ በማይካሄድባቸው አካባቢዎች በሚካሄድባቸውም አካባቢዎች የክረምት የበጋ እየተባለ መጠነ ሰፊ ልማት እየተካሄደ ነው። ስለዚህ በስንዴውም ረገድ በዳቦውም ረገድ የሚሰሩ ስራዎች እየታዩ መሆናቸውን በግልጽ ተረድተናል። በየትኛውም ሁኔታ ውስጥ ደግሞ ማናችንም መገንዘብ ያለብን የበለጠ ኢኮኖሚስቶቹ ደግሞ የሚያወሩት ነገር ነው። የኑሮ ሁኔታ የእህልም በለው የትኛውም እንትን መጠነኛ ከፍተኛ ግሽበት ውስጥ እንዳይገባ ምን ይደረግ የሚል ነገር ካልሆነ በስተቀር የትኛውም ሁኔታ ባለበት ሊቀጥልም የሚችልበት ሲቀጥልም ያየንበት ሁኔታ የለም። ግን ግጭቶች፣ ቀውሶች፣ ጦርነቶች ያባባሷቸው ነገሮች አሉ።
ለምሳሌ ምርት ከሚመረትበት አካባቢ ወደ ሌለበት አካባቢ በነፃነት እንዳይንቀሳቀስ ሽፍቶቹ በየሰፈራቸው ተደራጅተው የሚያደርጓቸው ነገሮች የፈጠሯቸው ጫናዎች አሉ። ያ ሁኔታ ባይኖር ምናልባት በዚህ በሰብል በምናምን በምርት ምግብ ላይ እህል ላይ ያሉ አንዳንድ ጫናዎችን መቀነስ የሚቻልበት ሁኔታ ይኖራል። የሰላም መረጋገጥ የበለጠ ያን ያድርገዋል። ምናልባትም በዚህ በእርሻው በምናምን የተሰሩ ስራዎች ባይኖሩ ኖሮ ዛሬ የምናወራው የኑሮ ውድነት በጣም ከምናየው በላይ በጣም አሰቃቂ ሊሆን የሚችልበት እድል ነበረ። ስለዚህ ስራዎች እየተሰሩ መሆኑን ነው የሚያሳየው። በስንዴም በመሳሪያም በሩዝም በሁሉም መንገድ የሚታዩ ነገሮች አሉ። ከተማ ሲለማ ይሄ ነው የሚቀድመው ይባላል። ምንድን ነው የሚቀድመው? ስንዴም ካልቀደመ መሳሪያም ካልቀደመ ከተማ ልማትም ካልቀደመ ታዲያ ምን ይቅደም? ሰላም የሚለውን ነገር መቼም ይህን የሚሉ ሰዎች ያን የመናገር የሞራል እንትን አላቸው ብዬ አላምንም። ሰላምን በተመለከተ ሁላችንም የሚያሳስበን እንደ ዜጋ የሚያስጨንቀን የሰላሙ ጉዳይ ነው። የጥይቱ ድምፅ አንተ ሰፈር ላይ ስላልጮኸ አይደለም። የጥይቱ ድምፅ የሚጮህባቸው የኢትዮጵያ የተለያዩ አካባቢዎች አሉ። ሰላም ያጡ ወጥቶ መግባት የቸገራቸው የሽፍቶች መፈንጫ የሆነ ማህበረሰብ በዚህም በዚያም አለ። ያ መቆም አለበት። ያ መገታት አለበት። ሰላም መውረድ አለበት። ሰው በሰላም ወጥቶ መግባት፣ ልጆች ትምህርት ቤት መሄድ፣ እነዚህ ሁኔታዎች መሰራት አለባቸው። ስለዚህ ይህን ለማድረግ መንግስት ኃላፊነቱን ተወጥቶ ሰላምን ማረጋገጥ ነው። ሰላምን ለማረጋገጥ ደግሞ ከምንም በላይ ለማንም የሚጠቅመው ለሁሉም የሚበጀው ሂደቱንም የሚያሳጥረው ሰላምን በውይይት በንግግር ሲሆን ነው። ሰላም በንግግርና በውይይት እንዲሆን በአደባባይ ጥሪዎች ተደርገዋል። በአደባባይ የተለያዩ ወገኖች የራሳቸው ሙከራ አድርገዋል። ፈረንጅ ካልመጣ ሲሉ በፈረንጆችም ጭምር ሂደት ውስጥ እንዲገቡ ተደርጎ አንዳንድ ሂደቶች ሙከራዎች እንዳሉ ይታያል። ስለዚህ ጥያቄ የሚያነሱ ሰዎች ምን ይደረግ የሚለውን ነገር ደግሞ አብረው ማንሳት አለባቸው። ለብዙዎቹ አንዳንዴ ከባድ የሆነባቸው እውነት ለመናገር በምናባቸው የሚቃዡት እና በተጨባጭ የሚያዩት መካከል ርቀቱ እየሰፋ ሄደ። ኢትዮጵያ ከዓለም አቀፍ የገንዘብ ተቋማት እርዳታ ካላገኘች፣ ድጋፍ ካላገኘች ኢኮኖሚው ሄዶ ተንገጫግጮ በአፍጢሙ ይደፋል። ከዛ በኋላ ህዝባዊ አመፅ ይነሳል። ህዝባዊ አመፅ ሲነሳ ያው የሆነ ሀገሪቱ ውስጥ ቀውስ ይፈጠራል። ቀውስ በተፈጠረ ቁጥር መንግስት ሲዳከም መከንበል ይመጣል። መከንበል መሀል ሲከነበል ደግሞ ከዛ በኋላ ሀገር ሲተራምስ የተወሰነ ነገር ገና ጠጋግኖ መንግስት ለማቆም በሚደረግ ሂደት ውስጥ ቦታ ይኖረኛል። በመጀመሪያ ከዚህ በኋላ ጠጋግኖ የምታቆመው መንግስት የለም። በመጀመሪያ ይህንን ዘረኝነት ትርጉም ባለው ሁኔታ አምክኖ የተወሰኑ አመታት ከተጓዘን በኋላ ነው እንዲያን ነገር እንኳን በኢትዮጵያ ምድር ላይ እውን መንግስት ከሆነ ከተዳከመ ወይ ደግሞ ሆነ ነገር ካጣ በኋላ ኢትዮጵያን መልሶ መሰብሰብ እጅግ በጣም አደገኛ ነው የሚሆነው። ማንም ጤነኛ ሰው ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ የገመገመ ሰው ብዙ ዓለምን ማየት ሌላ ነገር መገንዘብ አያስፈልግም። በአይኑ የሚያየው የሚዳስሰው እውነት ነው። አንድ ከእጃችን ይሄ ነገር ከወጣ የማይሰበሰብ ነገር ነው። ምንም ጥያቄ ውስጥ የማይገባ ነገር ነው። ስለዚህ ይህንን ባለመገንዘብ በምናባቸው የሚስሉት ነገር ዓለም አቀፍ ገንዘብ ተቋማት አይሰጡም፣ በፍጹም ሊሰጡ አይችሉም አሉ። ተቋማቱ ገንዘብ ሲሰጡ ኢትዮጵያን ዕዳ ውስጥ ጨመሩ፣ ግሽበቱ ከቁጥጥር ውጭ ወጣል ተባለ። ማንም ኢኮኖሚክስ ያጠና ያላጠናም የሚረዳው የተወሰነ የምንዛሪ እንትን ሲመጣ የግሽበቶች ሊኖሩ እንደሚችሉ ይጠበቃል። ግን እንደተሟረተው ኢትዮጵያ ምን ሰማይ ሲደፋባት አላየንም። ይልቁንም የገንዘቡን የሰጡት አካላትም በጥቁርና በጥቁር ገበያውና በመደበኛ ገበያ መካከል ያለውን ክፍተት እየጠበበ መምጣቱንና የኢኮኖሚ ማሻሻያው ውጤት እያስገኘ መሄዱን የገለጹበት ሁኔታ ነው ያለው። በሌላም በኩል እንግዲህ ሰዎች
በከተማ ልማት ጋር ተያይዞ ሰዎች ይፈናቀላሉ ምናምን የሚል ከመጠን ያለፈ እሱን ለማስጮህ ሞከሩ። በነገራችን ላይ ችግሩ አሁን ህብረተሰቡ ጋር የማየው ችግር አለ። ችግሩ ምንድን ነው? ከአዲስ አበባ ከተማ ውስጥ ሆነው ይህንን በቋሚነት የብሶቱን ነገር የሚሰሙ ሰዎች በግል የገጠመኝን ነገር ነው። የግል ቤት ያላቸው ሰዎች አሁን እኮ በቃ ወስደው እና ዳነች ቆርቆሮ ቤት ውስጥ ሊጥሉን ነው። ለምን ቆርቆሮ ቤት ውስጥ ይጥሏቸዋል? አይ እኮ ሰዎች እኮ ከዋና ቤታቸው እየወሰዱ ቆርቆሮ ቤት ነው የሚጥሏቸው። አንደኛ እስካሁን በአደባባይ ያለው እየተሰራበት ያለው ነገር ከየትኛውም ወገን እስካሁን በተቃውሞ ወይ በሆነ መንገድ ቀርቦ በማስረጃ ያልተረጋገጠው ነገር የግል ቤት ያላቸው ቦታ ይሰጣቸዋል፣ ቤት መስሪያ ገንዘብ ይሰጣቸዋል። ቤቱን እስኪሰሩ ድረስ ደግሞ ቤት ተከራይተው የሚኖሩበት የቤት ኪራይ ገንዘብ ይሰጣቸዋል። እዚህ ላይ ጥያቄዎች አንዳንዶች ላይ እየተነሱ ያሉት ለቤት መስሪያ የሚሰጠው ገንዘብ ተመጣጣኝ አይደለም የሚል ተቃውሞ የሚያቀርቡ ሰዎች እንዳሉ አውቃለሁ። ከዚህ ጋር ተያይዞ ደግሞ እታች በአፈጻጸም ደረጃ ያሉ ክፍተቶች ሊሆኑ ይችላሉ እንጂ የሆነ ቦታ ላይ ትርጉም ያለው በደንብ ቤት መስራት የሚችልበት ቦታ ገንዘብ ተመድቦ ሌላው ጋር ያ ሊሆን አይችልም። ኢትዮጵያ ውስጥ አንዳንዶቹ የሚናገሩት እንደውም እንኳን ቤት ሊሰራ መሰረት ለማውጣት የሚያስችለውን ሲሚንቶ እንኳን እንትን ማይል ነው ይላሉ። ስለዚህ ምናልባት ይህንን በተመለከተ የከተማ አስተዳደሩ በሚመለከተው በኩል ጉዳዮችን እነዚህ ለአቤቱታ የተዋቀሩ ኮሚቴዎች አሉ። በእነሱ በኩልም ይሁን በሌላ መንገድ ደግሞ ሌላ መንገድ አንዳንዴ በፎርማሉ መንገድ ብቻ ሰውም ኢንፎርማል በሆነ መንገድም የሰዎችን ብሶት ማዳመጥም አስፈላጊ ነው። ከዛ ውጭ አሁን የግል ቤት ያላቸው ሰዎች ናቸው ቆርቆሮ ቤት እንጣላለን ያሉት። አይሰሙም። በቃ እነዚህ ሰዎች ጨንቋቸዋል። በፍጹም አልኳቸው የለም ይሄ በእንትን ላይ የሌለ ነገር ነው። ችግራቸው ምንድን ነው? ይሄ ብሶት የሚያወራውን ነገር በቋሚነት ይሰማሉ። ኢትዮጵያ ውስጥ የሚነገረውን ነገር ቤት ምንድን ነው ከተማውን የሚያለሙት ወይ ደግሞ ቤቱን የሚያፈርሱት አካላት የሚሰጡትን መግለጫ አደምጡ። ስለዚህ በሰቀቀን ውስጥ ነው የሚኖሩት። ቤታቸውን ተወስዶ የሆነ ቦታ ላይ ጫካ ውስጥ ለው ቆርቆሮ ቤት ውስጥ ሲያኖሯቸው ይታያቸዋል። ሰው የብሶት ማስተጋቢያውን የሚስማው መብቱ ነው። ግን በሌላ ወገን ደግሞ ስለ ቤት መፍረስም ስለ ልማትም የሚመለከተው አካል አለና እሱ ምን እያለ ነው የሚለውን ነገር መከታተል አለበት። ለምን በሰቀቀን ይኖራል? በማይደርስበት ነገር በማይፈጸምበት ነገር የኮንዶሚኒየም ምንድነው የቀበሌ ቤት ያላቸው ደግሞ ወስደው አንድ አካባቢ ላይ በአብዛኛው አልፎ አልፎ የሚፈጠሩ ክፍተቶች እንዳሉ በግልም በአካባቢው ምናምን ያየሁት ነገር አለ። በተወሰነ ቁጥር ሲነሱ የተፈጠሩ ክፍተቶች አሉ፣ ግን በአንድ ላይ ሰፍሯቸዋል። ስለ ሁሉም እርግጠኛ ሆኜ ባልናገርም መነሳት የሚፈልጉ በርካታ አካባቢዎች ሰዎች እንዳሉ አነጋግረን የተረዳሁት ነገር ነው። የተሻለ ሕይወት መኖር የሚችሉበት ሁኔታ ተፈጥሯል። መጀመሪያ ይህን በተመለከተ እየመረጡ አፈረሱ አሉ። የአዲስ አበባ ላይ እየመረጡ ማፍረስ አስገራሚ ነገር ነው። የሆነ ቤት ቁጭ ብሎ ሌላ ቤት ሲል አላየንም። ወይንም ደግሞ አዲስ አበባን እንደ ገጠር መንደሩ አድርጎ ሁሉም ሰው የአንድ ሰፈር የአንድ አካባቢ ሰው የሚኖር አድርጎ የወሰደው ከየት እንደመጣ እንኳን አይተዋወቅም። በአብዛኛው በመደዳ ነው ሄደው። የከሌ ምናምን የሚባል ነገር የለም። ለምንስ የከሌ ጤነኛ የሆነ ሰው ህመምተኛ ያልሆነ ሰው እንዴት ነው ሰውን የዚህ ሰፈር የዚያ ሰፈር ብሎ እንትን የሚል? እንዲህ አይነቱን በኩል ስንታገል የነበር ነው። የዚህ ወይም የዚያ ሰፈር የሚባል ፖለቲካ ኢትዮጵያ ውስጥ ተመልሶ እንዲመጣ አይደለም ሁላችንም የራሳችን አስተዋጽኦ ያደረግነው። የዚህ ወይም የዚያ ሰፈር ፖለቲካ የኔ ሰፈር ብለው የሚያደርጉትንም ሰዎች እንዳልጠቀመ አይተናል። ማን ከዚህ በኋላ በእንዲህ አይነት አዙሪት ውስጥ ይወድቃል? የሚታይ የሚዳሰስ እውነት ሁሉም መደዳውን ፈረሰ። አሁን ይሄንን ሰው መጠየቅ ሲጀምር ደግሞ አይ የሚሰሩ ቤቶች ላይ
የሚገቡት የተመረጡ በብሔር በማን የተመረጡ የሚል ነገር ደግሞ አመጡ። ቅድም እንዳልኩት እነዛኑ ብሶት የሚያስተጋቡትን የሚሰማው ሰው አሁንም ሊመስለው ይችላል። ቤቱ የነማን እንደሆነ ቤቱ እንዴት እንደሚሰራ ምናምን አያውቅም። ቦታዎቹ አብዛኛው መንገድ ነው የሆኑት። የቀሩት ሪል ስቴቶች ምናምን የሚወስዷቸው እንደሆኑ እየተረዳን ነው። ሪል ስቴቶች በብሔረሰብ ሲመዘግቡ አናውቅም። ከዚህ ቀደም ያነሳው እንትን አለ። ስልጣን ላይ ያለው መንግስት የዚህ ብሔረሰብ ምናምን የሚሉ ሰዎች አሉ። እንግዲህ አንዳንዴ እንትን ነው ወደ ህመም የተቀየረ ነገር አለ አንዳንዱ ሰው። አንዳንዱ ደግሞ እንትን ነው አይፈረድበትም። ይሄ ቀን ባባየ ሌት በልጥ ይደነብራል እንደሚባለው ከዚህ ቀደም ያየው ነገር ልክ ያጣ መረን የለቀቀን ዘረኝነት እንትን ሲል ያ ነገር የሚያባንነው ሰው አለ። ያ አሁንም የተደገመ ነው የሚለው ሊሰጋ የሚችል ሰው አለ። ግን አይኑን ይግለጥ ስል ምናልባትም እኮ እንዲህ አሁን ስልጣን ላይ ያለው መንግስት እኮ የሚታገለው እንዲህ አይነት አስተሳሰብ ካላቸው ወገኖች ጋር ጭምር ነው። የ6 ዓመቱ መከራ የ7 ዓመቱ መከራና ፈተና እኮ የመጀመሪያዎቹ ዓመታት እኮ ዘረኞች እኮ የቲፒኤልኤፍን ኮፒ እናድርግ የሚሉ ሰዎች እኮ ናቸው። እኛም ተራችንን የተረኛ ፖለቲካ ኢትዮጵያ ላይ እናስፍን የሚሉ ሰዎች ናቸው እኮ መውጫ መግቢያ ሀገሪቱን ያሳጧት። ከዛ በኋላ ሌላ አካባቢ ለተቀሰቀሰው ነገር ሁሉ የራሳቸውን እንትን ያደረጉት። በዚህ ሁኔታ ውስጥ ቤት ሪል ስቴቶች ናቸው። እስከ ሪል ስቴቶች ጋር ተያይዞ ሁሉ ነገር ለነዚህ ምናምን የሚል ሰው ኢትዮጵያ ውስጥ እኮ ትልቁ ሪል ስቴት የዚህ አካባቢ ሰው ነው። አሁን እንግዲህ መንግስቱ የኦሮሚያ ነው የኦሮሞ መንግስት ነው የሚለኝ ሰው ነው የሚለኝ የዚህ አካባቢ ነው። የአማራ አካባቢ አንዱን ከተማ ነው የሚጠቅስልኝ ወይ ደግሞ ክፍለ ሀገር የዚህ አካባቢ ነው አለ። በኋላ ላይ ሲል ከነበረው ነገር ጋር የሚቃረንበት ሲሆን ሰውየው ለአብይ ቅርበት ስላለው ነው። እንግዲህ ጥያቄው ለጠቅላይ ሚኒስትሩ ወይ ለምናምን ለመቅረብ አይደለም። የመጀመሪያው የሆነ በብሔረሰብ ነው ሲባል ቆይቶ አሁን ደግሞ ሌላ ብሔረሰብ ነው ከተባለ በነገራችን ላይ ይሄኛውን እነዚህ የፋኖ ታጣቂዎች አንዳንዴ የሚገርም ነገር ይናገራሉ። አማራ ተገለለ፣ አማራ ተበደለ፣ አማራ እንደዚህ ያለ የሚል በአደባባይ ብዙ ጊዜ ከሚናገሩት ውስጥ አንዱ እንግዲህ ጎጃም ፋኖች ውስጥ አንድ ኮሜዲያን አለ ማን የሚባል ልጅ አንድ ቦታ ላይ እጁ ላይ ይናገራል። የሀገር ሀብት አሁን ስለ ሽምግልና ነው የሚያወራው። ድምፁን በሆነ አጋጣሚ ሊያቀርቡ ይችላሉ። ስለ ሽምግልና ነው የሚያወራው። እኛን በሽምግልና እንድንመጣ የሚፈልጉ ብለው ያው የሃይማኖት አባቱንም ይዘልፋል፣ ሽማግሌዎቹንም ይዘልፋል፣ ሌሎቹን ነጋዴዎቹ ናቸው ይላል። እነዚህ ነጋዴዎች አለ ኢፍትሃዊ በሆነ መንገድ እንግዲህ የአማራ ነጋዴዎችን ኢፍትሃዊ በሆነ መንገድ የሀገር ሀብት እየመዘበሩ ያሉ ናቸው ይላል። የኢትዮጵያን ሀብት ማለት ነው። አሁን አማራ ተገለለ፣ አማራ ተበደለ፣ አማራ ከኢኮኖሚ ተገፋ የሚሉ ሰዎች ናቸው። እንደገና ደግሞ አማሮቹ የአማራ ባለሀብቶች ተሰባስበው ኢፍትሃዊ በሆነ መንገድ የሀገር ሀብት እየሰበሰቡ ነው የሚል መከራከሪያ ያቀርባሉ። እንግዲህ አንዱን ያዙ ብሎ መንገር ያለበት ደጋፊያቸው ነው። እንዲህ አይነት ግራ ገብቶት ግራ የተጋባ ፖለቲካ ነው። የፈረሱት ቤቶች ብሔረሰብ እንደሌላቸው ሁሉ የሚገነቡት ቤቶች ውስጥ የሚገቡትን ብሔረሰብ አይኖራቸውም። ባለሀብቶች ናቸው፣ ነጋዴዎች ናቸው። ገንዘብ ላለ ስጣቸው ሰው ይገባል። ምናልባት ድሮ ድሃ የሚኖርበት ሰፈር ላይ አቅም ያላቸው የሚኖሩበት ሁኔታ ተፈጠረ ወይ ይመስለኛል። ግን ድሆቹ ደግሞ የሄዱበት ቦታ ላይ በፊት ከነበረ ህይወታቸው ያነሰ እየኖሩ ነው ወይ? አይደለም። ከስነ ልቦና አንጻር ወደዛ አካባቢ በመሄዳቸው የፈጠረባቸው ጫና ይኖራል። ጥያቄ ውስጥ ሊገባ ነገር አይደለም። ነገር ግን ደግሞ የስነ ልቦና ወጪ የሚባል ነገር ራሱ በመንግስት ደረጃ እንደዛ መደረጉን ሰምተናል። ስለዚህ በብሔረሰብ የሚፈርስ በብሔረሰብ የሚሰጥ ቦታ መሬት እንደሌለ ያው በግልጽ በአደባባይ የምናየው ነገር ነው።
አዲስ አበባ ከተማን በተመለከተ ጤነኛ ከሆነ አንድ ሰው ሌላ ከበስተጀርባ ሌላ ኮተት ከሌለበት እነማን ሰሩት የሚል ህመም ውስጥ ካልገባ እነማን የሚባሉ ሰዎች ደግሞ ኢትዮጵያዊ ነን የሚሉ ሰዎች እስከሆኑ ድረስ ደግሞ የሰፈርና የት መንደር ተገኙ። ሁሉም እኮ ከሆነ ሰፈርና መንደር ነው የሚወጣው እኮ። ከሁሉ ሰፈር አንድ ሰው ሊበቅል አይችልም። ከሆነ ኢትዮጵያ ጫፍ ነው ወይም ከሆነ ሰፈር ነው የሚወጣው። ስለዚህ ያ ከሆነ ሰፈር ከሆነ መንደር ከሆነ ቦታ የወጣው ሰው ዓላማው ምንድን ነው? ህልሙ ምንድን ነው? አስተሳሰቡ ምንድን ነው? ምን እያደረገ ነው? እስካሁንስ ምን አድርጓል? እስካሁን ሁኔታ ገምግመን ወደፊት ምንድን ለማድረግ እያሰበ ነው? ይሄንን መገምገም ነው። 7 ዓመት በእሳት ውስጥ ኢትዮጵያ ነው ያለፈች። እሳት ደግሞ ያነደሉት ዘረኞች ናቸው። በዘረኞች እሳት እየተለበለበ ሀገርም እየተለበለበች የሚታዩ የሚዳሰሱ ትርጉም ያሉ ስራዎች ደግሞ ተሰርተዋል። ይህንን እውቅና መንፈግ የጤነኝነት ምልክት አይደለም። ለተቃውሞ የሚቀርቡ ነገሮችን ሁል ጊዜ በተደጋጋሚ የምለው ነው። በግሌም የሸኔ ምክንያት አይታወቅ፣ የፋኖ ምክንያት አይታወቅ፣ የህልውና አደጋ ይልሃል፣ የቋንቋ ጉዳይ ይልሃል። ምንድን ነው ስትለው እዛ ለደጋፊዎቹና ለምናምን ከሚነግረው ውጭ የለም። እርግጥ ነው የፋኖቹ አሁን ጉዳዩን ምናልባት አንዳንድ ስራዎች መሰራትም ያለባቸው ከዚህ ከእምነት አንጻር ያለው ነገር ነው። አሁን በብሔረሰብ በሰፈር በምናምን እሱን ጉዳዩ መሸት ስላቃታቸው ህዝቡን በእምነት ላይ በምናምን የሚል ነገር እሱን ነው በብዛት እያስኬዱ ያሉት። በየደረሱባቸው ስርቻዎችም በሱ ነው ለመጠቀም እየሞከሩ ያሉት። እሱ ላይ እንግዲህ ቤተ ክርስቲያን የቤተ እምነቱ ሰዎችም ስራቸው መስራት አለባቸው። በእምነታቸው ላይ የመጣ ችግር አለ፣ በእምነት ላይ መጣ ፈተና አለ፣ እምነቱን ጥያቄ ውስጥ ያስገባ እምነቱን አደጋ ላይ ጣል ሁኔታ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ኦርቶዶክስ በሽፋን ስለሚሰሩ ብዬ ነው ስሟን የምጠቅሰው። የደረሰባት ነገር አለ፣ የገጠማት ችግር አለ። ከዚህ ቀደም ደጋግሜ ያነሳሁት ነው። ቤተክርስቲያኒቱ የታረቀችበት አንድነቷ የተረጋገጠበት በግፍ በፖለቲካ ውሳኔ ሀገራቸውን ጥለው የተሰደዱት ፓትርያርክ በክብር ኢትዮጵያ ገብተው መንበራቸው ላይ ቆይተው በክብር ያረፉበትና በክብር ረፍታቸውን የወሰዱበት ብፁዕ ቅዱስ አቡነ መርቆሬዎስ ይሄ የተደረገው የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ ነው። ከዚህ ከአዲስ አበባ ከኮሪደር ልማት ከምናምን ጋር ተያይዞ ቤተክርስቲያኑ በርካታ ሀብት ስላላት ከዛ ጋር ተያይዞ የሚፈጠሩ ችግሮች በተለይ ደግሞ ትንንሽ ቤቶችን በተመለከተ ሰብስበው በካሬ ሜትር ተሰልቶ የተሻለ ቦታ ላይ ግዙፍ ህንፃ ገንብታ ራሷንም በዘላቂነት ማቋቋም በምትችልበት ሁኔታ ላይ ስራዎች መሰራታቸውን የቤተክርስቲያኒቱ ኃላፊዎች እነ ንቡረ-እድ ኤልያስ በአደባባይ መስክረዋል። ግልጽ ጣልቃ ገብነቶች ነበሩ። ሲኖዶስ ስብሰባ ላይ የብሔራዊ መረጃና ደህንነት ሰዎች የነበሩባት ቤተክርስቲያን ነች። የኢትዮጵያ እስልምናውም በፕሮቴስታንቱም በሁሉም ጣልቃ ገብነቶች ነበሩ። ዛሬ ከብሔራዊ መረጃና ደህንነት ወይ ደግሞ ከሆነ አካል መጥቶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስብሰባ ላይ ውጭ ብለው ውሳኔ የሚያስወስን ወይ ደግሞ አቅጣጫ የሚሰጣለ ወይስ ይህ እንዲመለስ የሚፈልጉ አካላት አሉ? ቤተክርስቲያኒቱ ምንቱ ባለፉት 6 ዓመታት አገኘች እንጂ ምን አጣች? እርግጥ ነው በግላቸው ያጡ በግላቸው የተጎዱ ሰዎች ኖሩ ይችላሉ። እንደ ቤተክርስቲያን ግን ቤተክርስቲያን ትጠቅማለች። የዚህ የጥቁር መልበስ ቲያትርን እሱን ደጋግሜ ስላነሳሁት አልሄድበትም። ቲያትር ነበር። ቤተክርስቲያን እንዲህ አይነት መከራ ደርሶባት አያውቅም። ቤተክርስቲያን እጅግ ፈታኝ መከራ አልፋለች። ያኔ እዛ የመከራው ጊዜ የሚቆነጠጥ ስለነበር ማንም ቀና ብሎ ጉዳዩን ለማየት አልሞከረም። ወይ ደግሞ አንዳንዱ መረጃም አልነበረውም ማለት ወይ ደግሞ አይከታተልም ነበር። ምናልባት ደግሞ አሁን ቴክኖሎጂው ስለፈቀደ ሁሉም እጅ ስልኩ ላይ ብዙ ነገሮች ማየት ስለሚችል እንትን ሲባል ነበር። አዎ ያኔም አባቶቹም ደግሞ ትንሽ ስሜት ውስጥ ገቡ አይነት ሁኔታ ውስጥ ተፈጠረ።
ከዚያ ዙሪት ወጥቶ ቤተክርስቲያንን በተመለከተ ቤተክርስቲያኒቱ በብዙ መንገድ ያገኘችው ነገር ይበልጣል። ሌላው ቀርቶ መስቀል አደባባይ ላይ ተይዞ ሲነገር የነበረ ነገር ደመራው የሚበራበት ቦታ ጭምር አፈሩ ወደ ውስጥ ፓርኪንጉን አልፎ ምናምን እንዲሄድ እንደዚህ ደረጃ ተጨንቆ እዛ ጋር ላሉ አባቶች አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት የኢትዮጵያውያን ነች። ስለዚህ በየትኛውም ደረጃ ክብሯን፣ እምነቷን መጠበቅ ማስጠበቅ የመንግስትም ኃላፊነት ነው። ስለዚህ ያ ደግሞ የአደባባይ ትዕይንት የኦርቶዶክሳውያኑ ብቻ ሳይሆን የሁሉም ኢትዮጵያን ጌጥ ውበት ነው። ስለዚህ እንደዚህ አይነት ሁኔታ ስለሚኖርም ደመራው የሚበራበት አፈሩ ከስር ፓርኪንግ ስላለ እዛ ጋር ትንሽ ሄዶ ምንድነው በሲሚንቶ በምናምን እንዳይዘጋ ቁልቁል ታች ድረስ እንዲወርድ አፈሩ ሳይነካ ተደርጎ በጥንቃቄ መሰራቱን ፓርኪንግ ውስጥ ገብቼ አይቼዋለሁ። ለምንድን ነው አንዳንዴ ሰዎች ለሚሰሩት ስራ እውቅና መስጠት የማያስፈልገው? ይሄ የማይሆኑ ነገሮች እየተደረጉ ቤተክርስቲያኒቱ ላይ በደል እንዳለ ወይ ደግሞ መገፋት ወይ ደግሞ ቤተክርስቲያኒቱን ለማጥፋት የሚል እዛ ያለ ሽፍታ ምዕመናንን ወይ ደግሞ አባቶችን ማለት እዛ ያሉ ገጠር ያሉትን ሰዎች ሲያወናብዱ ልክ አይደላችሁ ማለቱ በጣም በጣም አስፈላጊ ነው። ባለፈው አንድ የሃይማኖት አባት በዚሁ የተነሳ ዋጋ ከፈሉ። እንግዲህ እነዚህ ሰዎች ሽፍቶቹ ሄደው ቤተክርስቲያን ይከለላሉ። የጸጥታ ኃይሎቹ ቤተክርስቲያን ላይ ተኩሰው ከሆነ በጣም ተገቢ ያልሆነ ነገር በፍጹም ምን ሰማቸው ግን የተለያዩ መረጃዎች ናቸው፣ መጣራት አለበት። በግሌ እዛው አካባቢ ወደ ራያ አካባቢ ካሉ ሰዎች የሰማሁት አካባቢው ላይ በፊት ሽፍቶቹ ይንቀሳቀሱ ነበር። ከዛ በኋላ በመከላከያ ቁጥጥር ስር ዋለ። በኋላ በጥቆማ እነዚህ ሰዎች መምጣታቸው ተሰማ። እዛ ከተማ ውስጥ ገቡ፣ ወደ አካባቢ ውስጥ ገቡ ሲባል ለፍተሻ ሲወጣ ከቤተ ክርስቲያን አቅጣጫ ተተኮሰባቸው ነው እንግዲህ ሰሙ። እንግዲህ በዛ አጸፋ ተኩስ ልውውጥ መሃል ሰላማዊ ሰዎች ህይወት አለፈ። አባቶች ማለት ነው። አንድ መንፈሳዊ አባት ህይወታቸው አልፏል። ይሄ ጉዳዩን እንትን ስለሆነ መንግስትም ማጣራት አለበት። የሚመለከተውም አካል ቤተክርስቲያኒቱን በማጣራቱ ሂደት ውስጥ መሳተፍ አለባት። በብዙ መልኩ ይጠቅመናል ለሀገራችን። አላስፈላጊ ሁኔታ ውስጥ መቀጠሉ ለማንም የሚበጅ አይደለም። ወደዚህ ዝርዝር የገባሁት እንግዲህ የመሳሪያ ፋብሪካውን በተመለከተ ምን ያደርግልናል? ዳቦ የሚሉ ሰዎች ዳቦ ሰላም አያስጠብቅም፣ መሳሪያ ፋብሪካው ግን ዳቦን ወደ ኬክነትም ይቀይራል፣ ከፍተኛ ሀብት የሚያስገኝ ነገር ነው። በዓለም በ2023 600 ቢሊዮን ዶላር በላይ የመሳሪያ ትራንዛክሽኖች ወይ ደግሞ አትራፊዎቹ በገንዘብ ያገኙት በዛ ደረጃ እንደሆነ ከዛ ውስጥ የተወሰነ እንደው ብናገኝ እንደዚህ አይነት ሁኔታ ውስጥ ቀላል ነገር አይደለም። ከምንም በላይ ደግሞ ሰላም፣ ደህንነት የሚረጋገጠው እንደ ሊቢያ እንደ ሲሪያ ወይ ደግሞ እንደቀደመው እንደ ሶማሊያ እንዳትሆን ዋስትናው በዚህ መልኩ በየትኛውም ሁኔታና አጋጣሚ ማንም እንዳትንቀሳቀስ ሽባ የማያደርግህ ሁሉ ነገር በእጅ በደጅ ሲሆን ነው። ይህንን ደግሞ እንትን ለማለት ዘበ ለማዘመን ወጣቶች ምንድነው በወታደር መስክ የሚመረቁትንም እያየን ነው። በተለያየ መንገድ የሚወጡትንም እየተገነዘብን ነው። በዚህ መልኩ ስራዎች እየተሰሩ ነው። ከዛ ውጭ ግን ማሰብ ማንም ያለበት ምናልባት ለእኛ አንዳንዴ ተቃውሞ ምናለት ይሄ ምንድነው ሽግግሩ በነውጥ መሞላቱ ነውጡን የፈጠሩት ሰዎች ደግሞ ያሰቡትና የጨበጡት ነገር የሰማይና የምድር ያህል እየተራራቀ መምጣቱ፣ ነገር ግን ደግሞ ተስፋ ቆርጠው አደብ ገዝተው እጅ ሰጥተው መደበኛ ህይወት እንዳይኖሩ የሚደራገረው አሁንም ተስፋ የሚያደርግባቸው ሰዎች መኖሩን እሱ የፈጠረላቸው ነገር አለ። ሰው በምናብ በቅዠት እንዴት እንደሚኖር አይገባኝም። ሁሌም ተአምር ዛሬ ላይ ቆሞ ወይ ሸኔ ወይ ፋኖ ተኩሶ
ዞን ከተማ ያስተዳድራል ብሎ ማመን የሚችል ሰው ካለ ራሱ ጤንነቱን ነው መጠራጠር። የነበሩበት ሁኔታና ዛሬ የደረሱበት ደረጃ በግልጽ ስለሚታወቅ ብዬ ነው። በህዝብ ውስጥም የተፈጠረው ውዥንብርና መደናገር ለብዙዎች እየተገለጠ መምጣቱን በግልጽ የሚታይ መሆኑን ግምት ውስጥ ገብቶ ማለት ነው። ከምንም በላይ ደግሞ እነዚህን ሰዎች የማይመጡትን ሰዎች እያለሙ በምናብ በቅዠት ዓለም የሚጓዙ ሰዎችን እነሱን ተስፋ እያደረጉ የሚባክኑ ሰዎች ዝም ብሎ ወደ ስራ ቢመለሱ፣ መደበኛ ህይወታቸውን ቢመሩ፣ ሌላ ነገር የሚታይ የሚጨበጥ የሚደሰስ ነገር ላይ ትኩረት ቢያደርጉ እንጂ አሁን ተመሳሳይ ነገር ውስጥ አስገራሚ ነገር ነው። እኔ በግሌ ስለሚገርመኝ ከሰዎችም ጋር እንትን እላለሁ። አሁን ፋኖ ሸኔ ቡድን ሆነው ህይወት ኖሯቸው እንኳን አሁን ያለውን የኢትዮጵያን መንግስት ገና ስልጣን ላይ ሲመጣ የነበረውን መንግስት እንኳን ለመቀናቀን የሚችሉበት ሁኔታ ላይ ይኖራሉ አናቸውም። ደጋግሜ እንደምለው ደግሞ የአቅም የምናምን ጉዳይ ሳይሆን እውነተኛ የመብት እውነተኛ የነጻነት እውነተኛ የህዝብ ጥያቄ ካለ የጊዜ ጉዳይ ነው። ነገሮች መልስ ያገኛሉ፣ በጉልበትም ቢሆን። ግን የታለ ጥያቄው? የታለ የህዝብ ጥያቄው? የትኛው ነው? መንግስት የነፈገው እነሱ ያነሱት ወይ ደግሞ እነሱ የሚመልሱት ይሄ መንግስት ያልመለሰው ወይ ደግሞ ሊመልስ የማይችለው ጥያቄ ምንድን ነው? ይህንን ቆም ብሎ እንትን ማለቱ ጥሩ ነው። ከዚህ ጋር ተያይዞ አንዳንድ ሰዎች አቶ ገዱ ሰሞኑ የሰጡትን ቃለ ምልልስ ምንም አላልኩም፣ ባለፈው ብያለሁ፣ በግሌም ለራሴም ጭምር አንዳንዴ የሆነ ነገር መንፈስ ልበለው እንትን ብሎኝ ወደ ተቃውሞ ሄጄ እንዲህ ራሴን አስገምቼ ወደማይሆን ነገር እስከምገባ እግዚአብሔር የክብር መውጫ ይስጠኝ ብዬ ነው የምለምነው። ከምር ነው የምለምነው። የሰው ልጅ ምን እንደሚገጥመው እኮ አይታወቅም። በቃ ውጤ እንዴ! ምክንያቱም አንዳንዴ የሚሆኑ ነገሮችን ሳይ እንዲህ ሰው እንደዚህ ይሆናል ይላሉ። በቃ እኮ አልተስማማ ምን አላልክ ምናምን ወጥተህ ውጭ ዝም ማለት እኮ ትልቅ ነገር ነው። ለአቶ ገዱ ለዶክተር ለማ የተለየ እንትን አለኝ እውነት ለመናገር። ዛሬ በተለያየ መንገድ የራሳቸው ኮርፊያ ምናምን ቢኖርም ኢትዮጵያ ውስጥ ያንን በጣም አደገኛ ሁኔታ ለመለወጥ ሚና የተጫወቱ ሰዎች ናቸው። ከዛ በኋላ የራሳቸው የስልጣን ይሁን የምናምን ችግሮች ተፈጥረው ከሂደቱ ወጥተዋል። ያንን በዛው ሂደት ውስጥ ላላቸው ነገር ሁሌም አክብሮት አለኝ። ግን እነሱም ደግሞ ስማቸውን አሁን ዶክተር ለማ በዚህ ረገድ ምንም ነገር የለም አርፈው እንትን ውስጥ ያሉት። እንደውም አንዳንድ ወገኖች ዝም ብሎ አሁን ባለፈው ዶክተር ለማን በምንድን ነው እንትን በኢንተርፖል ነው በምናምን ሊያስይዟችሁ ተረት የሚሆነ ነገር በኋላ በየትኛው መንገድ ስንሰማ የሌለ ነገር ነው አውቀው የራሳቸው አጀንዳ በሸኔ በኩል ያሉት ነገር እንትን ሲል አሁን ደግሞ በዚህ በኩል የሚል ነገር ምናልባት የሆነ እንቅስቃሴ ሊያደርጉ ይችላሉ። ምንም ማንም ሰው የሰው ልጅ ሊያኮርፍ ይችላል፣ የሰው ልጅ እንትን ሊል ይችላል። የራሳቸው ምክንያት ይኖራል። ግን በኢንተርፖል እና የሚባለው ተረት መሆኑን አረጋግጫለሁ። ትልቅ አስተዋጽኦ አድርገዋል። ዛሬ አቶ ገዱ ያንን በራሳቸው ላይ እንትን እያሉ ነውና ያ የተፈጠረውን ነገር ሁሉ ወደ መጸጸት ለመሄድ ይሞክራሉ። ይህን ነገር እንደው ቶሎ ብሎ እንደው እግዚአብሔር ከዚህ ሁኔታ ውስጥ የሆነ መውጫ ይስጠኝ ብለው እንትን ቢሉ ጥሩ ነው። ወይንም የኢኮኖሚ እድገቱ ብለው እኮ ሊናገሩም ሲሞክሩ አየ። ያን የተናገሩትን አማራ ክልል
ምክር ቤት መጨረሻ እንትኖች ላይ ሲነሱ የነበሩ ነገሮችን በአማራ ክልል ቴሌቪዥን ላይ የነበሩ ሁኔታዎችን ሲኦል አልነበር እንዴ? ያንን ሲኦል አሁን ስልጣን ላይ ካለው መንግስት ጋር ወይ ደግሞ ከጠቅላይ ሚኒስትሩ ጋር በግል የተፈጠረ ቅራኔ ሰው ለምን እንትን ይላል? ወይ ደግሞ ውሎ በጣም መጥፎ ነው ብዬ ነው የማምነው። ትልቅ ስራ ሰርተዋል እዛ ጋር። በቃ ዛሬ ልዩነት ፈጥራችኋል። ልዩነት የፈጠራችሁት በብሔር በምናምን ጉዳይ እንዳልሆነ በእርግጠኝነት መናገር ይቻላል። እርሶም ሌሎቻችሁም ይሄ ነው የሚባል የአማራ ህዝብ ላይ ደረሰ ምናምን የምትሉት ነገር ልታነሱ አትችሉም። ትዝብት ውስጥ የሚያስገባው ነገር የአማራ ክልል ጦርነት ሆን ተብሎ መንግስት አማራን ለማዳከም የከፈተው ነው። ያኔ እኮ እዛ ገና ጦርነቱ ሲነሳ እኮ ያሉት ነገር እኮ አለ። ገና የነፋን ነው ምናምን ደሴ ላይ ዘረፋ የፈጸሙ ሰዎች አሉ። ዛሬ ነፃ አውጪ ነን የሚሉት ቲፒኤልኤፍ ከደሴ ከተማ ተመቶ ከወጣ በኋላ ደሴ ከተማ ገብቶና አካባቢው ለማን ነው ዘረፋ ያካሄደው? ዛሬ ነፃ አውጪ ነን የሚሉ ሰዎች አይደሉ? ይህን በቅርብ የሚያውቁት ነው። ይልቅ በቃ የሆነ መንገድ ከሳትክ በኋላ ከመጠን በላይ መንደርደር ነው እያየሁት ያለሁት። ወደ ሀዲዱ ወደ ምናምኑ ለመግባት መሞከር አይታይም። ይልቁንም በመንግስትም በኩል እንደነዚህ ያሉ ሰዎች አስተዋጽኦ ምናምን ስለነበራቸው ከአስተዋጽኦአቸው አንጻር ስደትም ከባድ ነው፣ ወደንም ጠላንም። እንኳን በነሱ የእድሜም ኃላፊነት ደረጃ የመቆየትም ነገር ምናምን በዛ ውስጥ ላለፈ ሰው ቀርቶ በየትኛው ሁኔታው ስላለ በስደት ውስጥ ከባድ ጊዜ ነው። ደግሞ ስደት ከባድ የሚያደርገው ዝም ብዬ ሳይ በዙሪያቸው የሚገጥሟቸውን ሰዎች ሳይ አዝናለሁ። በጣም የሰከኑ ሰው ናቸው በብዙ መልኩ ሳይ፣ ግን አሁን ወደ ሌላ ነገር ቢሄዱ በፍጹም ሊመጥኗቸው የማይችሉ ግራ ቀኝ ማየት የሚሳናቸው ሰዎች ምናምን ጋር እንዴት አይነት ከባድ ጊዜ እንደሚያሳልፉ ዝም ብዬ እረዳለሁ። በዚህ ላይ ራሳቸውን ላለባቸው ትልቅ ቦታ ውስጥ ነበሩ፣ ያንን ትልቅ ቦታ አጥተዋል። ግን አንድ ነገር የፈሰሰ ውሃ መልሶ አይታፈስም የሚባለው ነገር እንደተጠበቀ ሆኖ ግን ደግሞ ሀገር ውስጥ ገብተው በሰላም በተለያየ መንገድ ለሀገር አስተዋጽኦ እያደረጉ መቀጠል የሚችሉበት ዛሬ በማናቸው መንገድ ያን ለውጥ ሚና በመጫወታቸው ከምንም በላይ ሊኮሩበት የሚገባ ነገር ቢኖር ዛሬ የሚታየው ነገር ነው። እጅግ አደገኛውን ኢትዮጵያ ላይ የተደቀኑ ፈተናዎችን የቀለበሰ መንግስት ነው። ልማት ምን እንደሆነ ውሃ ማቆር እንዳልሆነ፣ ውሃ ማቆር የሚባል ዜና ነበር ስንሰማ የነበረው። እርሳቸውም የአማራ ክልል ፕሬዝዳንት በነበሩበት ሌላው ምናምን በነበረበት ስለ ውሃ ማቆር ነበር ዜና እኮ። ጎተራ ላይ የተሰራ አንድ ኮንፊውዥን ሮድ ሁላችን የሚያስገርመን በወቅቱ እሷ ነች እኮ አንድ ወቅት የምርጫ ቅስቀሳ ላይ የተለጠፈችው 27 ዓመት ተረጋግቶ በሰላም ኮሽታ በሌለበት የተወሰነ ኢትዮ ኤርትራ ጦርነት የ2 ዓመት የ3 ዓመት ጦርነቶች ከዛ ውጭ ኮሽታ በሌለበት ሲመራ የነበረ ቡድን ነው። የሚውልበት እንጂ የሚያድርበት ቤት ስላልሆነ ስለማያሳስበው፣ በሌላም በኩል ደግሞ ሌቦች ስለሆኑ ቪዥን ስለሌላቸው ዘላለማዊ ራሳቸውን አድርገው ስለሚወስዱ ታሪክ ላይ ደማቅ አሻራን ጥሎ በማለፍ ምን ማድረግ እንደሚቻል ስለማይገነዘቡ በሌብነት ላይ በማተኮራቸው 27 ዓመት ተዘፈዘፉብን። ዛሬ ላይ የምናየውን ስናይ በእርግጠኝነት በድፍረት የምንናገረው በዚህ ቤት የተነሳ ነው። በግሌ በፊትም ራሱ የደርግ መንግስት ቢቀጥል ኖሮ እላለሁ ሁሌ ዘመን በተለወጠበት ያ ሁሉ ሀብት በመፈሰሰበት ሁኔታ ውስጥ የደርግ መንግስት ቢቀጥል ኖሮ እንኳን አምባገነኑ የደርግ መንግስት ነው የምለው። ኢትዮጵያ በልማት ትልቅ ትርጉም ያላት ሀገር ትሆን ነበር ብዬ ሁሌ የምናገረው ነገር ነው። አርካይቭ ውስጥ ማንም ሰው ገብቶ ላይ ይችላል። ምክንያቱም የሚመጣውን ሀብት በአመት ውስጥ በእርዳታ በብድር የሚመጣውን ሀብት ዳታውን ከኦኢሲዲ እያየው ነበር። በአንድ ዓመት ከዓለም አቀፍ ለጋሾች ምናምን በእርዳታ የመጣው ገንዘብ አንዳንዴ የደርግን የ17 ዓመት በጀት ይበልጣል ብለን በድፍረት የምንናገርበት ሁኔታ ነበር። ቢያንስ አንደኛውን አወዳደር ያለው የ10 ዓመቱን የደርግን
ከ2011 እና 12 ጋር አወዳድሬ የደርግ የ10 ዓመት ቲፒኤልኤፍ በ2011 እንደዚህ አካባቢ ያገኘው ከደርግ የ10 ዓመት አጠቃላይ ገቢ ይበልጥ ነበር። ጥሩ ዘመን፣ በሰላም ዘመን፣ እርዳታ በከፍተኛ ደረጃ በሚጎርፍበት ዘመን ስልጣን ላይ ወጥተው ወደፊት ሀገር ማራመድ ሲችሉ በቀነጨረ ሀሳብ ሀገር አቀንጭረው የሄዱ ሰዎች ናቸው። በዛ ሂደት ውስጥ ያንን ለመለወጥ አቶ ገዱና ሌሎች ባደረጉት ነገር መርካት መደሰት ነው ያለባቸው። ስርዓቱን አገልግለዋል። ስርዓቱን ለመለወጥ ደግሞ ትልቅ ሚና ተጫውተዋል። ያንን ሁሉ የቀደመ እንትናቸውን ትርጉም ባለ ሁኔታ ሰርዘውታል። ውስጥ ሆኖ ሰዎች በተለያየ መንገድ አንድ ቀን እያሉ እያደቡ ስራ ሊሰሩ ይችላሉ። በተለያየ መንገድ ደግሞ ባለችውም ቀዳዳ ቢሆን አስተዋጽኦ ላድርግ ህብረተሰቤን ልጥቀም ብሎ የሚሰሩ ሰዎችም እንዳሉ አውቃለሁ። ከራሱ በላይ ደግሞ ህልምትን የሌለው ሌባም ደግሞ በየትኛውም ሁኔታ ከማንም ጋር ደግሞ መስራት አለብኝ ብሎ የሚሰራም እንዳለ ይታወቃል። ስለዚህ ለውጡን ያመጡት ሰዎች ከያኔ ከጭብጨባው ጊዜ ይልቅ ለውጡ ዛሬ የሚዳሰስ የሚጨበጥ ነገር ስለሆነ የሚታይ ነገር ስለሆነ በዛ መርካትና መኩራት ነው ያለባቸው። ምናልባት ለውጡ በመጣበት ወቅት ከዛ ቀደም የነበረው የፖለቲካ አስተዳደር በቡድን እያሰበ ስለሚሰራ ጠቅላይ ሚኒስትሩ በዛ አይነት በኩል ላይ ክፍተት ፈጥረው ሊሆን ይችላል። ግን እሳቸው ጭንቅላታቸው ውስጥ ያሉት የያዙትን ወደ መሬት ለመለወጥ ከሚያስቡት ነገር ጋር ደግሞ ያው አንዳንዴ ኮሚቴ ጥሩ ቢሆንም ኮሚቴ ደግሞ አንዳንዴ ፍየልን ግመል ያደርጋል፣ ቅርጽ አልባ ያደርጋል። እንደገና ደግሞ እንደዚህ አይነት የለውጥ እንቅስቃሴ እኛ ጀነራል ሳሞራ እና አቶ ጌታቸው አሰፋን ከስልጣን ለማውረድ የተሄደበት ፍጥረት የጠቅላይ ሚኒስትሩ የግል ውሳኔ ባይሆን ኖሮ በምክክር ቢሆን ኖሮ ያንን ማድረግ በጣም ከባድ ነበር። ያንን ባያደርጉ ኖሮ ደግሞ ሂደቱ የመቀልበስ አደጋ ነበረው። ጠቅላይ ሚኒስትሩ እርካብና መንበርን ጽፈው ጨርሰው ምን ማድረግ እንዳለባቸው ወስነው የመጡ ሰው ናቸው። ያንን አብረው መጥተው በቡድን አለመወሰኑ በቅሬታ ሊያስነሳ ይችላል። ግን የሚታየው የሚዳሰሰው የሚጨበጠው እውነታ ደግሞ የእነሱን ባለቤት ባለድርሻ ስለሆነ ሊኮሩበት ሊደሰቱበት የሚገባ ነው። ከዛ ውጭ የሚወራው ተረት ነው፣ ትዝብት ላይ የሚጥል ነገር ነው። በክብር የራስን መውጫ እንትን ማለት ጥሩ ነው። በመንግስትም በኩል በተለያየ መንገድ እንደዚህ በተለያየ መንገድ ወጥተው ያሉ ሰዎች ምን ተፍረት ሊይዛቸው ይችላል፣ ይሉኝታ ምናምኖች ይኖራሉ። ስለዚህ ዝም ብሎ በሆነ መንገድ ቢያንስ ሀገራቸው ገብተው በሰላም እንዲኖሩ ክብ እንትን ቢያደርግ ጥሩ ነው ብዬ አምናለሁ። መልእክተኛ ቢልክ በቃ መንግስትን መደገፍ የለባቸው። መንግስትን መቃወም ይችላሉ፣ ግን ከኃይል ከምናምን በመለሰው ነው ሀገር ቤት ገብቶ ያንን አይነት እንትን እንዲያደርጉ እድሉን ቢሰጣቸው፣ በተለይ ደግሞ እንደዚህ አስተዋጽኦ ያላቸው ሰዎችን እንትን ቢያደርግ ይጠቅማል ብዬ አምናለሁ። በመጨረሻም ከዚሁ ከመሳሪያው ጋር ተያይዞ ስለሆነ እዚህ የመጣ ነው አንድ ነገር ማሳረጊያ ላንሳ። ለአንዳንዶች መሳሪያ የሚለው ነገር የህልውና ነገር መሆኑ በአካባቢያችን ምናልባት ጅቡቲና ኤርትራ ላይ ካልሆነ በስተቀር መሳሪያ ማያመርት ሀገር የለም። ሱዳን ታመርታለች፣ ኬንያ ታመርታለች፣ ኡጋንዳ ታመርታለች። ያው ሶማሊያ እንድታመርት አይጠበቅም፣ ራሱ አልነበረችምና። ወደ ድሮን በመሄድ ኢትዮጵያ የመጀመሪያው ነች። እርግጥ ግን የሌላ የዚህ ምንድነው የቅኝት የምናምን ድሮኖችን በኬንያ በኩል የተደረጉ ጥረቶች አሉ። ውጊያ ድሮኖችን ኢትዮጵያ ወደ ማምረት ሄደችው። ስለዚህ መሳሪያ ማምረት የህልውና የአንድ ሀገር የዕለት ተዕለት ተግባሩን መከወኛ የህልውና ማስጠበቂያ ነገር ስለሆነ እስከ ዛሬ ለምን ቆየ የሚል ነገር መነሳት መቆጨት ይገባል እንጂ ዛሬ በደረስንበት ነገር ጥያቄ ማንሳት፣ አጠቃላይ ሁኔታዎችን ባለመገምገም፣ ሁሌም ደግሞ እንዴት ብዬ ልቃወም የሚል ነገር አስገራሚ ነገር ነው። ፋብሪካ ለምን አልተገነባ ምናምን ደጋግሜ ያልኩት ነገር ነው። ፋብሪካውን ገንብተ በ6 ወር 30 ሚሊዮን ዶላር የሚያስገኝ ፋብሪካ ያለው ፋብሪካው ምን ስሙን ያስፈልገው የዳቦ ፋብሪካ የምናምን ፋብሪካ። ከዛ ውጭ ኢትዮጵያ ሰው የሚታየው በተለይ ከተሞቹ ላይ የሚታየው ልማት የቱሪስት መስህቡ ላይ አስተዋጽኦ አላደረገም። ትራንዚት የሚያደርጉ መንገደኞች ለማደር ምናምን የሚችሉበት ሁኔታ አልተፈጠረም።
ትራንዚት የሚያደርጉ መንገደኞች አንድ ቀን ሲውሉ እስከ እንጦጦ ምናምን ሄደው ብዙ ነገሮች ማየት የሚችሉበት ሁኔታ አልተፈጠረም። ነገ የሚመጡበት እድል አልተመቻችም። እንደዚህ ያሉ ትልልቅ ከተሞች የቱሪስት መዳረሻ የበለጠ መሆናቸው ከፋብሪካ በላይ ትርጉም አለው። እነ ራምፎሳ የደቡብ አፍሪካ ፕሬዚዳንት የትልልቆቹ ውብ ከተሞች ሀገር ባለቤት አፍሪካ ውስጥ ግዙፍ ኢኮኖሚ ያላት ስለ አዲስ አበባ መሰከሩ። ኢትዮጵያዊነት የሚሰማው አዲስ አበባ የኔ ነች የሚል ሰው መኩራት ነው ያለበት። ለምን አንዳንዱ ተናደደ? ብርሃን በብርሃን የሆነ ወጣቶች ምናምን ወክ ሲያደርጉ አዩ፣ ቃኙት። ከዛም ባሻገር የተመቻቸ ሁኔታ ኢንቨስትመንት ላይ ያደረገውን አስተዋጽኦ መስክረዋል። ብዙ ያቺ የተቆረጠችው ቪዲዮ እንትኗ ላይ ብቻ ስለመታተኩር ነው። ስለ ኢንቨስትመንትም ብዙ ኢትዮጵያ አዲስ አበባ ላይ የታዩ ነገሮችን መስክረዋል። ከሆነ የገጠር ቀበሌ የመጣ የወረዳ ሊቀመንበር አይደለም። የነ ኬፕታውን፣ የነ ጆሃንስበርግ፣ የነ ፕሪቶሪያ የሚያህሉ ግዙፍ እና ውብ ከተሞችን የሚያስተዳድሩት ራምፎሳ ናቸው። ለሳቸው የታየ ለሳቸው የተገለጠ የማይታያቸው ሰዎች ምናልባት ዘረኝነቱ ይሁን ጥቅሙ ይሁን ሌላው ነገር የጋረደ ነገር ስላለ እሱን ትንሽ አጸዳርቶ ማየትና መቃኘቱ በጣም ያስፈልጋል። የጠቅላይ ሚኒስትር አብይ ወይዘሮ አዳነች ሳሎን ላይ አይደለም እየተሰራ ያለው አዲስ አበባ ከተማ ላይ ነው እና ትርጉም ያለው ስራ እየሰራ ነው። ህልም አለ። ህልሙ መፈጸም የሚችሉ ደግሞ ያለ ፋታ የሚሰሩ ሰዎች አሉ። ለነዚህ እውቅና መስጠት እንዴት እንትን ይሆናል? እንዴት ይከብዳል? አይተናል እኮ አስገራሚ ሀገር ነች እኮ ሀገሪቱማ። እንዴት አስገራሚ ትሆናለች? አስገራሚ ሰዎች ናቸው እንጂ ያሉባት። ስንቆጭ ስንንገበገብ የነበረው በእርዳታ የሚመጣውም በታክስ የሚሰበሰበውም ተዘረፍን፣ ሸሸ። ኤልሲ ፋይናንሻል የሚባል እዚህ ዋሽንግተን ዲሲ ያለ ተቋም 2009 አካባቢ ያወጣውን ዳታ አይተናል። በከፍተኛ ደረጃ ቢሊዮን ዶላሮች ቁጥሩን አሁን ስለማላስታውሰው ዝም ብዬ በድፍረት አልናገር ብዬ ነው። ከፍተኛ ሀብት ከናይጄሪያ የሚወጣል። ናይጄሪያ ስለላት ነው፣ ነዳጅ ስለላት ነው። እኛ ግን በብድር በምናምን የወጣ ገንዘብ ነበር ሲወጣ የነበረው። ሀብት ሲሸሽ የነበረባት ገንዘብ አሁን ሀብቱ ከየት መጣ የሚባል ጥያቄ አስገራሚ ነገር ነው። አዲስ አበባን በወለድ አግዳ ሲይዘው ነው እንበለም። እንዴት ነው ሰው አይኑ መግለጥ ማይችል? ታክስ ሰበሰብን፣ ይሄንን ስራ ላይ ያዋል ነው። ይልቁንም መጠየቅ ያለባችሁ ከዚህ ቀደም የተሰበሰበው ታክስ የት ገባ በሉ እንጂ ይኸው የሚታይ የሚዳሰስ ነገር እየሰራን ነው ብለው ወይዘሮ አዳነች ተናግረዋል። እንግዲህ በዘረኝነት በስልጣን በምናምን የጨፈናችሁ ሰዎች አይናችሁን እንድትገልጡ እናንተ ባትገልጡም ደግሞ እግዚአብሔር እንድትገልጡ እንዲረዳችሁ ምኞቴን በመግለጽ የዛሬ ሰኞ መጋቢት 1 2017 ፕሮግራማችንን በዚሁ ያጠናቀናል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ መጋቢት 1 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።